መወያየት መስማት ጭራሽ አልፈልግም። እህቶቼ ስለ መንፈስ ሲናገሩ በጭራሽ እናደዳለሁ። በጭራሽ አብዳለሁ። ያስጠላኛል። ለምን ተናገሩ? ያስጠላኛል። በስላሴ ስም በስላሴ ስም እግዚአብሔር ገጽ በስላሴ ስም እና የኔ ጥያቄ ይከብዳል። ምንም መጀመርም አልችልም። በቃ ለምንድን ነው የማልሰማው? ለምንድን ነው አንተንስ የሚያስጠላኝ? ጭራሽ መስማት አልቻልኩም። በቃ የተዘጋሁ ነኝ። ተዘግቻለሁ። ሙሉ ነገሬ፣ ሰውነቴ፣ ልጆቼ፣ ቤተሰቦች፣ ሁሉም ነገር የተዘጋ ነው። በእኔ ላይ ዙሪያ የተዘጋ ነው። ይሄ ነው ብዬ መግለጥ አልችልም። ለምን እንደተዘጋ ስጠይቀኝ በመልስልህ ይሻለኛል። ተመቀባጥር እግዚአብሔር ገጽ። መልካም እሺ እህት አለምዬ፣ ይሄ እኮ ግልጽ ነው። ምንም ማብራራት የማያስፈልገው ግልጽ ነው ስልሽ፣ ምክንያቱም እዚህ የምንማማረው ትምህርት መንፈሳዊ ትምህርት ነው አይደለ? እንደውም በይበልጥ ጠላት ላይ ያተኮረ ማብራሪያ ትምህርት ምክር ይሰጣል። አጋንንት ላይ ያተኮረ፣ ምክንያቱም አጋንንት በዕለት ተዕለት ኑሯችን ስለሚፈታተኑ። ስለዚህ እዚህ ደግሞ የአጋንንት ሴራው ይጋለጣል። በምን? በትምህርት እናም በጸሎት በመንፈሳዊ ህይወት አብሮ በመስገድ በመጸለይ በመቀጥቀጥ ይጋለጣል። ስለዚህ ጠላት ይሄንን አይወድም። በተለይ የሱስ ሴራና ተንኮል ማን ነው ሚስጥሩ ሲወጣበት አርፎ የሚቀመጥ? የትኛውም አይደለም የአጋንንት ጠላት ይቀርና ሰው ራሱ ሚስጥሩ ሲወጣበት ደስ አይለውም። ስለዚህ አንቺ ውስጥም ያደፈቱ መናፍስት ሴራቸው፣ ተንኮላቸው ስለሚነገር የአንቺን ባህሪያቸው አድርገው እንዲህ አይነት ትምህርት እንድትሰሚ አይፈልጉም። ምክንያቱም አንቺ ስትሰሚ አንቺ ብቻ አይደለም የምትሰሚው፣ አንቺ ውስጥም ያለ አብሮ ይሰማል፣ ያዳምጣል። ስለዚህ አንቺ ሰማሽ ማለት ደግሞ እሱን ቀጥታ ወደ መዋጋ ስለምትገቢ ስለምትቃወሚው በጭራሽ እዚህ ገብተሽ እንድታዳምጪ አይፈልግም። አንተን መስማት ያስጠላኛል አልሹ ደግሞ እኔን እንድጠይ ያደረገሽ ዋና ምክንያቱ ምንድነው ከተባለ እኔ የምናገረው የአጋንንትን ሴራና ተንኮል ስለማወራ ነው፣ ሌላ ነገር አይደለም። ስለ አጋንንት ሴራና ተንኮል አወራለሁ አንደኛ። ሁለተኛ ደግሞ ሰዎች ከአጋንንት ፈተና እንዲወጡ ደግሞ መንፈሳዊ ምክር እሰጣለሁ። ይሄን ደግሞ ማዳመጥ አይፈልግም ጠላት አንቺ ውስጥ ያደፈጠ። ስለዚህ በዚህ ምክንያት እንድትጠይኝ ያደረገሽ፣ እኔን መስማት ራሱ እንዲያስጠላሽ እንዲያገፈግፈሽ አደረገሽ። ይሄ ነው፣ ሌላ ምንም ጥያቄ የለውም። ስለዚህ አንዳች በሰው ላይ ያለ ምክንያት ጥላቻ ካደረብን ያ ጥላቻ የመጣው ከኛ ሳይሆን ውስጣችን ካደፈጠው እርኩስ መንፈስ እንደሆነ ሁላችንም ልንገነዘብ ይገባል። ስለዚህ ምንድነው መፍትሄው? አጋንንቱ የሚፈልገውን ሳይሆን ተቃራኒው መተግበር ነው። አጋንንቱ አሁን ለምሳሌ እኔ እገሌን እንድጠላ ካደረገኝ እኔ ደግሞ ተቃራኒ መሆን አለብኝ፣ መውደድ። አጋንንት እኔ ያንን ትምህርት እንዳልሰማ የሚያደርገኝ ከሆነ ወይም ስሰማ እንዲያስጠላኝ የሚያደርግ ከሆነ እኔ ደግሞ አጥብቄ መማር፣ ተቃራኒ መሆን መቻል አለብኝ። ደስ የሚያሰኝን ሳይሆን የሚያስጠላኝንም ጭምር መፈጸም አለብኝ። ምክንያቱም ማስጠላቱ የመጣው ከኔ ባህሪ ሳይሆን ከአጋንንቱ ስለሆነ በተቃራኒ ጎን መቆም። ለምሳሌ በጾም ሰዓት ስለራባችሁ ትበላላችሁ? ለምሳሌ በሮብ ቀን ጠዋት ያለ ወትሮ ቢርባችሁ፣ ጠዋት ያለ ወትሮ በሮብ ቀን ቢርባችሁ ትበላላችሁ? ስለራባችሁ አትበሉም አይደል? ለምን? ራቡ ከማን ሊሆን ስለሚችል? ከአጋንንት። አያችሁ አይደል? ስለዚህ ምን መሆን አለብን? ከራቡ በተቃራኒ ጎን መሆን አለብን አይደል? ቢርበንም አለመብላት። ልክ እንደዚሁ መሆን አለበት እኛም። ስለዚህ አንቺንም ሲያስጠላሽ አስጠልቶኛል ብለሽ ፈቃዱ መፈጸሚ ስላስጠላኝ ብለሽ የምትንበረከኪ ከሆነ ለአጋንንቱ እየተገዛሽ ነው ማለት ነው። እያስጠላሽም ጨክነሽ የምትማሪ የምታዳምጪ ከሆነ ደግሞ አጋንንቱ ላይ የበላይነት እየተቀዳጀሽ ነው ማለት ነው። እና ተቃራኒ መሆን ነው መፍትሄው። ተቃራኒ መሆን ብቻ ሳይሆን አጋንንቱንም ጭምር መቃወም። እንድጠላ የምታደርገኝ፣ እንዳልሰማ የምታደርገኝ ክፉ መንፈስ ራን አቁም። ይሄ አንተ ጸባይ እንጂ የኔ ጸባይ አይደለም። ይሄ ጥላቻ የመጣው ከአንተ እንጂ ከኔ አይደለም። ዲያብሎስ እቃወምሃለሁ በመድኃኔዓለም ስም።
ከኋላ ሂድ አንተ ሴጣን እንዳለው ጌታ ማለት ነው። መቃወም። ይሄ ነው መፍትሄው። ግልጽ ነው። ግልጽ ነው። አውቃለሁ እኮ ሁሉንም አውቃለሁ እንደዚህ እንደሚሆን። አሁን በዚህ ሰሞን ደግሞ በቃ ለምን ሁሉም ስለተዘጋ ለምን ደፍተራ ጋር አትሄጂም? በደፍተራ ጋር ለምን ራስን አትቀይሪም? ለምን ሃይማኖትሽን አትቀይሪም? ነው ትግል ነው በቃ። ይኸው ሳምንት ሙሉ ትግል ነው። ትግል ያው ኃይለኛ ትግል። ሁሉም ይዘጋ፣ በእውነት ሁሉም ይዘጋ። ሁሉም ግን እሺ፣ ከዚህ ውስጥ አታውጠኝ፣ አለማባት አታውጠኝ እያልኩ ነው በቃ። መዝሙረ ዳዊት አብዝቶ መጸለይ ነው እህቴ። በየቀኑ የየዕለቱን አብዝቶ መጸለይ፣ መጠመቅ፣ ወደ መድኃኔዓለም መጮህ፣ ጌታ ሆይ ከአቅሜ በላይ ሆኗል፣ ደክሞኛል፣ አልቻልኩምና እባክህ እርዳኝ እያሉ የአምላክን ኃይል አጥብቆ መማፀን ነው። አቤቱ ወደ አንተ ነፍሴን አነሳለሁ እንዳለው ዳዊት፣ አቤቱ አምላኬ በአንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝና አውጣኝ፣ ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት፣ የሚያድን የሚታደግ ሳይኖር እያልሽ ጮይ ወደ መድኃኔዓለም። አቤቱ እስከ መቼ ፈጽሞ ተሳኛለህ በይው። እስከ መቼ ፊትህን ከኔ ተሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይሆናል? እስከ መቼ ጠላቴ በላይ እንጓድዳል? አቤቱ አምላኬ ይህን ስማኝም፣ ጠላቴ ያሸነፍኩት እንዳይል፣ የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው፣ ለሞት እንዳልተኛ አይኖቼን አብራ እያልሽ ተማጸኝ። እንዲህ እያልሽ ወደ መድኃኔዓለም ጩሂ። ከዛም እሱ ይደርስልሻል። ሁሉም መፍትሄ የሚገኘው ከመድኃኔዓለም ነውና እሱ እኛን በእነሱ ላይ ካላሳለጠነን እኛ እነሱን ማሸነፍ አንችልም። እሱ ግን እኛን በእነሱ ላይ ካሰለጠነ ሰይጣን ምንም ማድረግ አይችልም። የፈለገ ይታገላል እንጂ። ዳዊት እንዳለው ገፋኝ፣ ለመውደቅም ተንገዳገድኩ፣ እግዚአብሔር ግን አገዘኝ እንዳለ መዝሙር 117 ቁጥር 13። ይገፋናል፣ ለመውደቅ እንንገዳገዳለን እንጂ ግን አያሸንፈንም። ይህንን ማድረግ ነው ከአንቺ የሚጠበቀው። ጩሂ ወደ መድኃኔዓለም፣ አብዝተሽ ጩሂ። መዝሙረ ዳዊትን እየጸለሽ ከስግደት ጋር እስከ መጨረሻው ደግሞ ጽኚ። እስከ መጨረሻው የሚጸና እርሱ ይድናል ተብሎ ተጽፏልና። ይሄን ይመስላል። ግልጽ ነው። ግልጽ ነው። ይገባኛል ሁሉም ነገር፣ ግን ታቅሜ የበላይ ሆነ። በቃ ዙሪያው ታጠረ፣ መግቢያ አጣሁ። ገብቶሃል? አሁን ቤት ልግባ፣ ቤትኛው ጋር እንትን አድርጌ ተስፋ አድርጌ ቤት ልግባ፣ በልጄ ብለው በራሴ በሆነ ነገር ሁሉም ታጠረ፣ ተዘጋ። በቃ ይሄ ተስፋ አስቆረጠ። የመጨረሻ ቤት ልግባ፣ ምን ይዤ ልግባ? ይኸውልሽ እህቴ፣ ከእንጨት ስር የተቀመጠ ሰው አናብስት ወደ እርሱ በመጡ ጊዜ መቋቋም እንደማይችል ከተረዳ ከእንጨት ላይ ይወጣና ይድናል። ልቡ በእግዚአብሔር የታመነ ጽኑ መንፈሳዊ ሰው እርኩሳን መናፍስት ጽኑ ፈተናና መከራ ባመጡበት ጊዜ መጋደል ካልቻለ ይነሳና በጸሎትና በእንባ ወደ እግዚአብሔር ይሸሻል። ቅዱስ ዮሐንስ ሐጺር እንዳለው እኔ ልክ ከእንጨት ስር የተቀመጠ ሰውን እመስላለሁ አለ። እርኩሳን መናፍስት ከእንጨት ስር የተቀመጠ ሰው አራዊት ወደሱ ሲመጡ ሊቋቋማቸው እንደማይችል ከተረዳ ይወጣና ይድናል ከእንጨት ላይ። እኔም ልክ እንደዚህ እርኩሳን መናፍስት የማልችለውን ፈተና ባመጡብኝ ጊዜ ልቋቋማቸው ካልቻልኩኝ ወደ አምላኬ ከእንባ ጋር እጮሃለሁ አለ። ግልጽ ነው አይደል? አንቺም ከእንባ ጋር መዝሙረ ዳዊትን አጥብቀሽ እየጸለሽ በጸሎቷም እየተጠመሽ አምላኬ በቀን ወደ አንተ ጮህኩ አልሰማኸኝም፣ በሌሊትም እንኳ እረፍት የለኝም። በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። እኔ ብቻዬን ችግረኛ ነኝ፣ ፊትን ወደ እኔ አድርግ ማረኝም። የልቤ ችግር ብዙ ነው፣ ከጭንቀቴ አውጣኝ። ድካሜንና መከራዬን እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደበዙ እይ፣ የግፍም ጥል ጠልተውኛል። ነፍሴን ጠብቅና አድነኝ። አንተን ታምኛለሁና አልፈር፣ አንተን ተስፋ አድርጌያለሁና የዋሃትና ቅንነት ይጠብቁኝ እያልሽ ጸልይ። ያኔ እርሱ ጊዜው ሲደርስ ይሰማሻል። በምድር ላይ የሰው ሕይወት ብርቱ ሰልፍ ነው እኮ ይላል መጽሐፈ ኢዮብ 7:1 ላይ። በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን? ወራቱም እንደ ምንደኛ ወራት አይደለምን ይላል። ሰልፍ ነው።
እጅግ ኃይለኛ ሰልፍ ነው ያለው በምድር ላይ። ስለዚህ ፈተናውን ደግሞ በርትተሽ መቋቋም የአንቺ እጣ ፈንታ ነው። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱ ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ተብሎ ተጽፏልና። ቁጣው ለጥቂት ጊዜ ነው ይላል ደግሞ መጽሐፍ ላይ። ሌላ ቦታ ላይ ደግሞ እንዲህ የሚል ቃል አለ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ልቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። ብትፈተኝ ለጥቂት ጊዜ ነው። ከእግዚአብሔር የምታገኙ በረከትና ደስታ ግን ለዘላለም ነው። ስለዚህ ጽኚ። ከአቅምሽ በላይ መሆኑ ሲሰማሽ ደግሞ ጩሂ ወደ መድኃኔዓለም። ድረስልኝ በዩ ተንበርክከሽ ከእንባ ጋር ደብተራ ጋር መተተኛ ጋር እንዴ ሰራዊት መሰብሰብ ነው። በእንቅርት ላይ ጆሮ ደግፍ እንበልና 10,000 ሰራዊት አንቺ ጋር ካለ ደብተራ ጋር ስትሄጂ ደግሞ ሌላ 100,000 እጥፍ አጋንንት ይደራረባሉ መጥተው። ከዛ ለጊዜያዊ ችግር በሚል ዘላለማዊ ሕይወትሽን የማጨለም ስራ ይሰራሉ ማለት ነው። እና አንድ ለጉንፋን ተብሎ መድኃኒት የልብ በሽታ የሚያመጣ መድኃኒት ይወሰዳል እንዴ? እንደዛ ማለት እኮ ነው። እንደዛ እንደማለት ነው። የልብ በሽታ የሚቀሰቅስ መድኃኒት እንደመውሰድ ማለት ነው ለጉንፋን ተብሎ እና ከዛ አንፃር ነው ደብተራ ውስጥ የት ነው የሚመጣው? እኛ ያለው አረብ ሀገር በአንድ ቤት ውስጥ ነኝ። አውቆ ከቤት ለማስወጣት ለማሳሳት የሚፈልገው ነገር ነው። ደብተራ የት ብለን ነው እኛ የምናመጣው? ደብተራ ነው የሚያወቅነው እዚህ ነው። የት እናውቃለን? ሰማን እንጂ በወሬ ምን እንደሆነ ደብተራ ማውቀው ነገር የለም። ምን ይረራ ሲሆን ስለዚህ ጩሂ ወደ መድኃኔዓለም መዝሙረ ዳዊትን እየጸለሽ ግልጽ ነው። ያንን አድርጊ። አመሰግናለሁ። ቃል ሕይወት ያሰማልኝ፣ በቤት ያቆየልኝ። ተገሉት ሀሳብ አሜን አሜን ተቤት ምንም ይቅርብኝ፣ ተቤት እንዳልወጣ፣ ተቤቱ ተደጆ እንዳርቅ፣ ምንም ልሆን በቃ ምንም አይኖረኝ። እባካችሁ በዚህ ብቻ አስቡኝ። እግዚአብሔር ፍጻሜውን ያሳምርልሽ፣ በቤቱም ያጽናሽ። በመከራ ቀን እግዚአብሔር ይስማሽ። የያዕቆብ አምላክ ስም ያቁምሽ። ከመቅደሱም ረድኤትን ይላክልሽ፣ ከጽዮንም ያጽናሽ። ቁርባንሽን ያስብልሽ፣ የሚቃጠል መስዋዕትሽንም ያለምልምልሽ። እንደ ልብሽ ይስጥሽ፣ ፈቃድሽንም ሁሉ ይፈጽምልሽ ከኃጢአት በቀር። በተረፈ በርቺ። እሺ ሌላ ሰው ይግባ። ደርሶት ማያውቅ ብርሃኔ ግቢ። እኔ ደርሶኝ ብርሃኔ አያውቅም። እሺ እግዚአብሔር ይስጥልኝ። እኔ ይህን ፕሮግራም መከታተል ከጀመርኩ በኋላ ብዙ ለውጥ አይቻለሁ በህይወቴ። ብዙም አልናገርም፣ ፈተና ሰዓት የለንም። አሁን ባለቤቴ ጋር ነው ምኖረው፣ ግን የምኖረውም አሜሪካ ነው። አሁን ኢትዮጵያ ነኝ። ንስሐ ልግባ ብዬ መጣሁኝ። ልጄ ጽጌሃና ነው የምትባለው። ፔሬዶ አይመጣም፣ በመድኃኒት ነው የሚመጣው። ልጄ ደግሞ ወልደ ጊዮርጊስ ነው የሚባለው። በቃ ስለ ምግብ ብቻ ነው የሚያስበው። ምግብ እንደ ነገር ነው የሚበላው። ባለቤቴ ቤተክርስቲያንም መሄድ አይፈልግም። የማርያም ስዕል ራሱ አሽቀንጥሮ ይጥላል። አንነጋገርም። ጾማለሁ፣ ጸልያለሁ፣ ቀጠቅጣለሁ። አሜሪካም ሆኜ ትንሽ የምሳተፋለሁ። ለውጥ አይቻለሁ። በእርግጥ አሁን ባለቤቴ ላይ ያለው መንፈስ በጣም እያሰቃየኝ ነው። አይናገርም፣ አይጋገርም። ስለ ቤተክርስቲያን ነጭ ለብሶ እንኳን ቤተክርስቲያን ነገር መስማት አይፈልግም። አሁን ወደ ቁርባን ነው የምሄደው። ሰሞኑን ንስሐ ገብቼ ግን ልጆቼ ላይ ያለውን ብቻ እንዴት አድርጌ ማሸነፍ የምችለው ይሄን ብቻ ንገረኝና እግዚአብሔር ይስጥልኝ። ከማህበርም አልወጣም፣ በረከትም እሳተፋለሁ። መልካም እሺ፣ ዜና መልካም። አልጨርስም። እሺ እህቴ፣ ዋና ዋናዎቹን ይዣለሁ ሀሳብ። አንደኛ ልጄ ሴቷ ልጄ የወር አበባ አይመጣም። ቢመጣ በመድኃኒት ነው ያልሽውን እስቲ አብራሪልኝ። ይሰማል? ብርሃኔ ማይኳን ዘጋች። እሺ፣ አሜን። አለሁ። እሺ
መድኃኒት ልጄ እየወሰደች በዛ ነው የምታስመጣው። ሕክምና እየሄደች ሕክምና እየሄደች አይመጣም። ከመቼ ጀምሮ ነው እንደዚህ አይነት ነገር ያለው? ልክ ከአስራ የወር አበባ ማለት ስምንት ከጀመረች ነው ወይስ በመሀል ጀመረች ነው? በኋላ ከመጀመረች በኋላ ሙስሊም ጋር ጓደኛ ይዘች እና ቤተክርስቲያን ማልሄድ ስለ ቤተክርስቲያን ትጠራ ነበር። ከዛ ስትሄድ ወደ ቤቴ አልቅሼ ውስጥ ሲፈተን እባክሽ ብዬ መለስኳት። ተመልሳውን ቤተክርስቲያን ሄዳ ተጠምቃ ምላ ሳግታ አሁን ቅዳሜ በቁርባን አገባች። እኔ ወደ ፈጣሪ እየጮኩ ነው። ቤቴል አካባቢ ነው ያለሁት። ወደ ፈጣሪ እየጮኩ ነው ሌላ ፈተና እንዳይመጣ። እስካሁንም አይመጣም። እኔ ያገባች ጋር ብቻ ነው ቁርባን የሚቆራረጠው? በቀደምለት በመሀል ይቆራርጣል ሁሉም ጋር እና ይቆራረጣል ፈተና ትንሽ። ያው አግብታለች። ግን ያው ሁለቱ እሺ ልጆች ላይ ያለው ፈተና አይደለም። ግን ወንድሞች የእናቱም በአባትም በኩል ብዙ ችግር አለ። የአባቶችም ዘመድ እንዳለ አባቴም እንዳለ በቃ ጫካ ውስጥ ገብቶ ምን ብሎ ይጠጣል። ምን እንደዛ ነው ያለቁት። ሁሉ በብዙ ጣጣ ነው ያለቁት የሞቱት። እሱን ሁሉ አሸንፌ በእናንተ ትምህርት ምክንያት አሁን ነፃ ሆኜ ያው ይሄን ፈተና እንዴት ነው ማረገው? የልጆቼን ብቻ እሺ። እሷ የወር አበባዋ አይመጣም ነው ችግሩ። አይመጣም። እሱ አንድ እሱ ደግሞ ብቻ በቃ ወንድየው ምግብ ደግሞ ስለ ምግብ ብቻ ነው ምግብ ብቻ። የሚያስበው። ምግብ ይበላል። መንፈሳዊ ሕይወት ሁለቱም የላቸውም፣ እሷ ሴቷም ሆነ ወደ ወንዱ። መንፈሳዊ ሄዳለች። አሁን ሄዳለች፣ ወደ መንፈሳዊ ሕይወት ሄዳለች። እሱም 2 ቀን ቤተክርስቲያን ሄደልኝ። አሁን በስማም ሙስሊም ማለት ጓደኛ ራሱ ስትል ጀምሮ ነበረ? ነበራት ሙስሊም ጓደኛ በፊት ወንድ ሙስሊም ጓደኛ? የለው። አይ ሴት ነች። እሺ። ያቺ ሙስሊም ጓደኛዋን ፔሬዶ አይመጣም። አሃ ከእሷ ስትኖር አንድ ቀን እንደውም መታ ምግባቸውን ስጋ ምናምን ይዛ መታ አብራ በላች። ከዛ ጮኩ በደመቤቴ ጮኩ በደመቤቴ። ከዛውን እርግፍ አርጋ እንደ ሙስሊም ሃይማኖት ጥሩ ያልሆነ ሃይማኖት፣ ቆሻሻ ሃይማኖት አይቼ አላቅም ብላ ወደ እመቤቴ ማርያም መሄድ ጀመረች። ከዛ ንስሐ ገባች፣ ተጠመቀች። አሁን በቀደም ዕለት ቄደርም ሁሉ ተጠምቃ አገባች። አሁን ሁለት አገባች። እኔ ኢትዮጵያ ነኝ። አሁን አሜሪካ የምመለሰው ከ15 ቀን በኋላ ነው። አሁን ምን ላድርግ? ሱባኤ ሊያዝላቸው ለሁለቱም፣ ለባሌ ምን ላድርግ? ለልጆቼ ምን ላድርግ? ያለህኝም ብቻ መልካም። ምክርህን ብቻ ግለጽልኝ ወልደ አማኑኤል። ምንም ማድረገው ነገር የለም። ብዙ ስቃል የትዳር አጋርሽ ደግሞ ስለ አድኖ ይጥላል። አይጥላል፣ ያሽቀነጥራል። በቃ ይሄ ብሎ በጣም ነው ዘፈን ይከፍታል። ቡና በሌሊቱ ተነስቶ ስለ ቋቢ ነው እንጂ ስለኛ ነገር ምንም ግድ የለውም። እሱ ለቋቢ ብቻ ነው የሚያመልከው። መልካም። እዚህ ጋር አንድ መረዳት ያለብሽ ነገር አለ እህቴ። ምን መሰለሽ? ልጆችሽን ለእነሱ መጸለሽ መልካም ነው። ለእነሱ መጸለሽ፣ ልጆች ላይ ሆነ የምትፈታተን መንፈስ እያለች መከትከትሽ መልካም ነው፣ ያን የምታደርጊ ከሆነ። ነገር ግን ይሄ ብቻ አይበቃም። ይሄ ብቻ አይበቃም ስልሽ እነሱን ወደ መንፈሳዊ ሕይወት ማምጣት መቻል አለብሽ። ሁለቱንም እንዴት ነው የምታመጪው የሚባለው ነገር አንደኛ ማስተማር ያስፈልጋል። በተለይ ወደ መንፈሳዊ ሕይወት መታለች ልጄ ብለሻል። መምጣቷ መልካም ነው። ትቆርባለች ወይ? ራሷስ በራሷስ ትጸልያለች ወይ? የጸሎት ሕይወት አላት ወይ? ትሰግዳለች ወይ? መጽሐፍ ቅዱስ ማንበቧ መልካም። ንስሐ እየገባች ግን ስጋው ደግሞ ትቀበላለች። አይሰማም፣ ይቆራረጣል። ቆረበች ነው ወይስ ትቆርባለች ሁሌ? ወንድሞች ወጣ ትግባ አይሰማም። አዎ አይቆራረጣል። ወተሽ ግቢ። እሺ ወተሽ ግቢ። ይቆራረጣል።
የኔ የሚቆራረጥባችኋል እንዴ? ናይ እያንዳ ይቆራረጣል። መልካም እሺ፣ አልመጣችም። አንከና ሁን ይወጣችሁ። መልካም ከምንጠብቅ ዝም ብለን አንድ ሰው እናስገባ። እስከዛ ይቻላል። አንድ ሰው ግቡ። ልግባ አንድ ሰው ግቡ። ወንድሜ። እሺ፣ ለሚ የማርያም ልጅ ቀጥይ። እሺ ጸጋውን ያብዛልን፣ ቃለ ሕይወት ያሰማልን። የእኔ ጥያቄ ይሰማል ድምጼ? አዎ ይሰማል። መታለያ ልጅቱ። እሺ እሺ ልቀጥል ወይስ መጥታለኝ? እሺ ቀጥይ ቀጥይ። እሺ አንቺ እሷ ድምጿን ታሰማለች በኋላ ከአንቺ ቀጥላ። እሺ የእኔ መጣ። ጥያቄ ዛሬ በቃ ሰውነቴ ፊዚካሌ አካሌ ማለት ነው እሺ ዛሬ ከወፈርኩ ነገ ቀጭን እሆናለሁ እሺ ወይም ፊዚካሊ ሙሉ አካሌ ወይም ዛሬ ካማርኩ መልኬም ቢሆን ሁሉም መላው ሰውነቴ ነገ አስጠላለሁ። በቃ የምገዛቸው ልብሶችም ራሱ ዛሬ ወፍራም ሁኜ በቃ የሚለካኝን ልብስ ከገዛሁኝ ነገ ደግሞ ቀጭን እሆናለሁ። ያን ልብስ ይሰፋኛል፣ እጥለዋለሁኝ። እንደዚህ ልብስ በመግዛት ብቻ በቃ የቀጭን ወይም የወፍራም ልብስ በመግዛት ብቻ በቃ ብዙ ሻንጣ ሞልቷል። አካሌ በጣም ይቀያየራል። መልኬም እንደዚሁ ዛሬ ካማርኩ ነገ አስጠላለሁ። በቃ ህይወቴን በጣም ዝብርቅርቅ ያለ ህይወት ነው ያለሁት እና ምን ላድርግ? በዚህ ምን ትለኛለህ? ማለት እንደዚህ በፊዚካል ከመንፈሱ ይገናኛል ወይ? መንፈስ በነገራችን ላይ የሰውነት ቅርጽ ይለዋውጣል ለሚለው ጥያቄ አዎ ይለዋውጣል። ውስጥ ያደፈጡ በቤተሰብ በኩል የመጡ የዛር መናፍስት እንዲሁም መተት ሆኖ ተልኮ የተላከ መተት ሰዎችን ቅርጻቸው ይለውጣሉ። ሰዎች የሰውነት ቅርጻቸው የፊታቸው ገጽ ይለዋወጣል። ወገባቸው፣ ጀርባቸው፣ እጃቸው፣ አይናቸው፣ ፊታቸው ያባብጣል። እንዲህ ያደረጉ የፊት ቅርጽና መልክ ይለዋውጣሉ። እናም በዚህ መልኩ ደግሞ እነሱ የሚጠቀሙት ጥቅም ምንድን ነው? አጋንንቱ ከተባለ አንደኛ ጭንቀታም ለማድረግ ነው። ለምሳሌ ሰው መልኩን ብቻ እያሰበ እንዲጨነቅ፣ ለውበቱ ብቻ እንዲጨነቅ፣ ለረጋፊ ጠፊ ለሆነ መልኩ እየተጨነቀ እንዲኖር ነው። አንደኛ ዋናው ዓላማቸው ይሄ ነው። ሁለተኛ ዓላማቸው ደግሞ የትዳር እድል ከሆነ ምናልባት ያ ሰው ያላገባ ከሆነ የትዳር እድሉን ለመዝጋት መልክ በማበላሸት አጋንንቱ ሚና ይጫወታል። በዚህ ማለት ነው ዓላማው ነው። እና መፍትሄውን ልንገርሽ። መፍትሄው እህቴ አንደኛ አለመጨነቅ ነው። ግልጽ ነው አይደል? ምንድነው አልኩሽ? የመጀመሪያ መፍትሄ አለመጨነቅ፣ ትኩረት አለመስጠት። ግልጽ ነው አይደለ? መጨነቅ ያለብሽ አንድና አንድ ከአምላክ ምሕረት ስለማግኘት ነው መጨነቅ ያለብሽ። ወደ እግዚአብሔር ስለመቅረብ ነው። ቅዱስ ጳውሎስ የውጭው ሰውነት ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል እንዳለው ሁለተኛ ቆሮንቶስ ምዕራፍ 4 ላይ ማለት ነው። የውጭው ሰውነታችን ይጠፋል፣ ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል እንዳለው። ስለዚህ አለመጨነቅ የመጀመሪያው፣ ትኩረት አለመስጠት። እያንዳንዱ ሰው ይላል ደግሞ ዲያብሎስ የሆነ የምንጨነቅበት ነገር ካለ ያንን ነገር ያሰፋዋል አውቁ። ግልጽ ነው አይደለ? አጥብቀን በዚች ዓለም ላይ አንድን ነገር አጥብቀ ስትፈልግ ያ ነገር እንደ ሰማይ ይርቃል። ነገር ግን ሁሉን ነገር እርግፍ አድርገህ ትተህ በእግዚአብሔር ፈቃድና ህይወት መኖር ስትጀምር ያ የተውከው ነገር በህይወት ዘመን ይከተላል። ይኸው አለውልክ እያለ። ምክንያቱም የዲያብሎስ ዋና ትልቁ ዓላማው ሁሉን የያዘውን ክርስቶስን ማስጣል ነው። በማያስጨንቀው ነገር እየተጨነቅ እንድትኖር፣ በኃላፊው ነገር እየተጨነቅ እንድትኖር ማድረግ ነው ዓላማው። ስለዚህ ለዛ ነው የመጀመሪያ መፍትሄው አንደኛ አለመጨነቅ። አትጨነቂ፣ ትኩረትሽን እዛ ላይ አታድርጊ። ትኩረት ባደረግሽው ነገር ትፈተኛለሽ። ቅዱስ ያዕቆብ
ማንም ግን ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ ሰው በራሱ ሐሳብና ምኞት ሲሳብ ሲታለል ይፈተናል እንዳለው በራሱ ምን ሰምታችሁኛል አይደል? በራሱ ምን ምኞት በራሱ ሐሳብና ምኞት ሲሳብና ሲታለል ይፈተናል። ስለዚህ ለምሳሌ እህቴ አንቺ ለሰውነትሽ ቅርጽ ለውፍረት የምትጨነቂ ከሆነ በምትጨነቂበት ነገር አብዝቶ ይፈትንሻል ጠላት። ሰው ሆዱን የሚወድ ከሆነ በምኑ ነው የሚፈተነው? በምኑ ነው የሚፈተነው? ንገሩኝ። በሆዱ በምግብ ሰው ለቤተሰቡ አብዝቶ የሚጨነቅ ከሆነ እግዚአብሔር ከሚጨነቅላቸው በላይ እሱ ለቤተሰቡ አብዝቶ የሚጨነቅ ከሆነ በምንድን ነው የሚፈተነው? በቤተሰቡ ለሚስቱ ከአቅም በላይ የሚጨነቅ ከሆነ በምንድን ነው የሚፈተነው? ባልየው በሚስቱ ለልጆቿ የምትጨነቅ ከሆነች እናት እግዚአብሔር ከሚያስብላቸው በላይ አብዝታ የምትጨነቅ ከሆነ በማን ነው የምትፈተነው? በልጆቿ። ልክ እንደዚሁ ነው። ተመልከቱ። እያንዳንዱ ሰው በራሱ ሐሳብ ምኞት ሲሳብ ሲታለል ይፈተናል የሚለው ቃል ይሄ ነው እንግዲህ። ስለዚህ አንቺ በዛ ነገር በሰውነትሽ መልክ አብዝተሽ የምትጨነቂ ከሳው እኮ ጠቆርኩ እኮ ወፈርኩ እንደዚህ ሆንኩኝ ቅርጼ ተበላሸ እያልሽ የምትጨነቂ ከሆነ ዲያብሎስ በኃላፊው ነገር እየተጨነቅ ስለሆነ በዛ ነገር አብዝቶ እንድትጨነቂ ያደርግሻል። ነገር ግን አንቺ በእግዚአብሔር ምሕረት ቸርነት ይሄን ነገር ትተሽ ውበቴ እግዚአብሔር ነው ብለሽ ደም ግባቴ እግዚአብሔር ነው ብለሽ ይሄን ነገር ጭንቀትሽ እርግፍ አድርገሽ በሱ ላይ ትተሽ የክርስቶስን ምሕረት በመሻት ወይም ትኩረትሽን ዳዊት እንዳለው አቤቱ እርዳታው ካንተ ዘንድ ይሆንለት በልቡም የላይኛውን መንገድ የሚያስብ ምስጉን ነው እንዳለው የላይኛውን መንገድ በማሰብ ስለ መንፈሳዊ ሕይወትሽ የክርስቶስን መከራ በማሰብ ኃጢአትሽን በማሰብ መራራ ሞትን የሲኦልን መከራ በማሰብ ለመንፈሳዊ ሕይወትሽ የምትጨነቂ ከሆነ ደግሞ አጋንቱ ይሄንን ችላ ስላልሽው በዚህ ራሱ አይፈትንሽም። ችላ ብለሽዋላ፣ ትተሽዋላ። ትኩረትሽ ላይኛው ቤት ላይ ነዋ። እና አንደኛ አለመጨነቅ የመጀመሪያው መፍትሄ እሱ ነው። ሁለተኛው መፍትሄ ደግሞ ምንድን ነው ከተባለ ጸሎት ውሃ ተጠመቂ። እሺ ምን ማድረግ? ጸሎት ውሃ ጸሎት ትጸልያለሽ። የጸለሽበትን የጸሎት ውሃ ደግሞ ምንጊዜም ጠዋትና ማታ ተጠመቂ። በተለይ መልክ እየጸለሽ መልካውን ቅዱሳንን እናመሰግንበታለን። የመልክ ጸሎት ቅዱሳንን እያንዳንዱን የሰውነት ክፍላቸውን እያነሳ የምንማጸንበት ነው አይደለ? ለርእስከ ለስርተ ርእስከ ለገጽከ ለቀራንብቲከ ለአይንቲከ ለአናፊከ እያልን እንጸልያለን። ለከንፈሮች፣ ለራስ፣ ለጸጉር እያልን። ስለዚህ እንዲህ እያልን በምንጸልይበት ሰዓት ያ የቅዱሱ ባለቤትም የእኛን መልክ እንዲጠብቅ በጸሎት ሰዓት ድረስ ሰተን ብንማጸነው መልካም ነው። ከዛም ስትጠመቂ ይኸውልሽ መልኩን ከጸለሽ በኋላ ለምሳሌ የቸሩ መድኃኔዓለምን መልክ ሊሆን ይችላል መልካ መድኃኔዓለም፣ ወይም የእመቤታችን መልክ ሊሆን ይችላል መልካ ማርያምን ከጸለሽ በኋላ መጨረሻ ላይ ታሳስቢያለሽ ርዕስ ሰተሽ አቤቱ መድኃኔዓለም አባቴ ይህንን የመልክ ጸሎትን እንዳደረስኩ እባክህን በሰውነቴ አድሮ መልኬን የሚለዋውጠውን የሚያበላሸውንም ክፉ መንፈስ አንዴ በማክሳት አንዴ በማወፈር አንዴ በማበላሸት የሚፈታተነኝን ክፉ መንፈስ ገስጽልኝ፣ በመልክ ላይ አታሰልጥነው፣ ከህይወቴ ነቅላ አውጣው። ይህንን መልክን ባደረግኩት የጸሎት ውሃ በምጠመቅበት ጊዜ ውስጤ አድፍጦ መልኬን መልኩ አድርጎ የሚያበላሸውኝን ክፉ መንፈስ ገስጽልኝ ብለሽ በዛ የጸሎት ውሃ ተጠመቂ በእምነት። ጌታ እንዲህ ብሏል፣ አምናችሁ በጸሎት የምትማጸኑትን ሁሉ ታገኛላችሁ ይሆንላችሁማል ብሏል። በእምነት ለሚያደርግ ሰው ደግሞ ይሆንለታል። እና በእምነት ታምነሽ ይሄን አድርጊ። ግልጽ ነው። ይሄን ይመስላል። ማን ነው ማይኳን የዘጋው? ተመለሰልሽ?
አለሁ ወንድሜ፣ ገብቶኛል። አመሰግናለሁ። ቃለ ሕይወት ያሰማልን። እሺ፣ ከልማድ ኃጢአትስ እንዴት ነው መውጣት አሜን የምንችለው? አሜን። አንዳንድ ጥያቄ ብቻ ነው። እሺ እህቴ ይቅርታ። አንዳንድ እሺ፣ ይቅርታ። ቃለ ሕይወት ያሰማልን። እግዚአብሔር ይስጥልኝ። አሜን አሜን። እሺ ኔትወርክ ሲቆራረጥ የነበረ ቀጥይ እህቴ ብርሃኔ። እሺ ያው ልጆቼን እንዴት ማዳን እችላለሁ? ራሴንም እንዴት ማዳን እችላለሁ? የባለቤቴን ያው ተስፋ ቆርጫለሁ። እሱ ወደ ቤተ ክርስቲያንም አይሄድም። እሺ እኔ ምልሽ ልጅሽ አሁን ሴቷ ልጅሽ ማለት ነው ንሳ ወደ መንፈሳዊ ሕይወት መታለች ብለሽኛል። መጽሐፍ ቅዱስ ታነባለች ብለሽኛል። ጥሩ ነው። ግን ንስሐ እየገባች ቆርባለችም ብለሽኛል። ግን ቆርባለች ሳይሆን በየጊዜው ትቆርባለች መቁረብ ስላለበት አሜሪካ ሆነን ከዛ እዚያ ንስሐ አባት ይዛ ቆኖኗ ተሰጥቷት ንስሐ ገብታ ጨርሳ ቅጣቷን አሁን ወጥታ ቅዳሜ ዕለት አገባች። እሺ አሁን አገባች። አሁንም ለወደፊቱ ሌላ ፈተናም ሊኖር ስለሚችል እንዴት ነው እኔ ልጆቼን ከዚህ ውስጥ የማወጣው? ልጄንስ እንዴት ብዬ ልጸልይ? ምን ብዬ ልጸልይለት? እሱን ወደዛ እንመጣለን። ቆይ አንደኛ ይኸውልሽ እዚህ ጋር ልጅሽ አንዴ መቁረቧ ብቻ የቆረበችው ስላገባች ነው ማለት ነው አይደለም? እኔ አገባለሁ ስለ ሙስሊም ስለ ዓለማዊ ሁኔታ እርግፍ አርጋ ትታለች። ምንም አይመስላትም። ነርስ ነች አሜሪካ ውስጥ። ገብቶኛል እህቴ። እሱ ግን የቆረበችው ስታገባ ነው አይደል? አዎ፣ በፊት አልቆረበችም። ስለዚህ አንዴ ብቻ ነው የቆረበችው። አሁንም ሁሌ ቁርባንን ህይወቷ ማድረግ አለባት። እሺ እሺ። ከማን ጋር? ከባሏ ጋር ሁሌ እሑድ እየጠበቀች መቁረብ አለባት። ባሏ አሜሪካውን ፕሮሰስ ገና መሩ ነው። እሱ የለም ተመልሳ አሜሪካ ገባለች። እዛ መቁረጥ ትችላለች። እየተደማመን እዚህ በቦታ ልዩነት ምክንያት ቆርብ እየቆረበች መጠበቅ፣ እሱም ባለበት እየቆረበ እሷን ባለበት እየቆረበች መቀጠል ይችላል። ግን አሁን እዚህ ጋር አንዴ አይደለም የምትቆርበው፣ ሁሌ እሑድ ቀን የጠበቀች የወር አበባ ምናልባት በአጋጣሚ መቶ ካልከለከለ በቀር እሱ የወር አበባ ከመጣ 7 ቀን ጠብቃ ሰውነቷን ታጥባ በ8ኛው ቀን መግባት ትችላለች። ግን እሑድ ቀን እየጠበቀች አዲስ ኃጢአትም ሰራ እየገባች ምን መሆን አለባት? ቅዱስ ቁርባን እሑድ ቀን ቶሎ መቀበል አለባት እንጂ አንድ ቆርባ ግን መቀመጥ የለባትም። ይሄ አንድ ነው። ይሄን ንገሪያት። ሁለተኛ ደግሞ የጸሎት ህይወት እንዲኖራት ያስፈልጋል። መዝሙረ ዳዊትን ትጸልይ፣ ግዴታ ነው የክርስቲያን። የቆረበ ሰው ሁሉ መንፈሳዊ ህይወት ውስጥ የገባ ሰው ሁሉ ግድ መዝሙረ ዳዊትን የየዕለት ጸሎቱ ማድረግ አለበት። ግልጽ ነው። ንገሪያት። መዝሙረ ዳዊትን ብትችል የየዕለት ደግሞ የተማሪች ከሆነች ቶሎ ማንበብ ትችላለች። ስለዚህ የየዕለቱን ትጸልይ፣ ቶሎ በርትታ ከውዳሴ ማርያም ጋር ትጸልይ። በጸሎቷ እየተጠመቀች ትውጣ። ግልጽ። ይሄንን እንድታደርግ መሪያት። ቁርባን ትቀበል። አንደኛ ርዕሰታ ስል ለቅዱስ ቁርባን ትቀበል። ቅዱስ ቁርባን በርዕስ ወይ እኔ ያለብኝ ችግር ከፈታኝ ዘንድ ዛሬ ስግና እበላለሁ ያለች በርዕስ ትቀበል። ስራ ይሰራታል እግዚአብሔር። ወይም ደግሞ መልካ ቅዱስ ጸልይ። መልካ ቅዱስ በይቱም የለም እየጸለች ሊቀ መላእክት ቅዱስ ሩፋኤል አንተ ፈታዬ በማየት መልአክ እባክህን ማህፀን ላይ ተቀምጦ አንመጣ የሚያደርግኝ ክፉ ገስጽልኝ፣ ጸሎቷን በመጣበት ሰዓት አንተ ገስጽልኝ ብላ ትጠመቅ፣ ትጠጣ ጸሎት ነው። ይሄ የምትቀበልበት ቀን ቅዱስ ሩፋኤል ጸልያ የዓለም ጌታ መድኃኔዓለም መልኩን ባደረስኩት በሊቀ መላእክት በቅዱስ ሩፋኤል ምልጃ እባክህ ዛሬ ቅዱስ ቁርባን በምቀበልበት ጊዜ
የወር አበባ እንዳይመጣ ማህፀንን እየዘጋ የሚዋጋኝ ክፉ መንፈስ ገስጽልኝ። ይህ ቅዱስ ቁርባን ለነፍሴም ለስጋዬም ፈውስን መድኃኒትን የሚሰጠኝ አድርግልኝ ብላ በርዕስ ተቀበል። ግልጽ ነው አይደል? ከአንቺ ደግሞ ጥረት በላይ የእሷ ጥረት እጅግ ይበልጣል። አንቺ ለእሷ ከምታደርግላት በላይ እሷ በራሷ የምታደርገው ጥረት ደግሞ ትልቁን ስራ የሚሰራው እሱ ነው። ግልጽ ነው አይደል? አንዱ ይሄ ነው። መልካም። ሌላው ደግሞ ለወንዱ ልጅሽ ደግሞ በሁለት መንገድ ነው እሱ መለወጥ የሚቻለው። በሁለት መንገድ፣ አንደኛ ለሱ በመጸለይ ነው። ርዕስ ሰጥቶ መጸለይ። ጌታ ሆይ ወንዱ ልጄን ለመንፈሳዊ ሕይወት አብቃው፣ እባክህን በመንፈሳዊ ሕይወት እንዲጠመድ አድርገው፣ ኃላፊ ጠፊ ምግብን ከማሳደድ አውጥተህ ዘላለማዊ ሕይወቱን ያንተን ፍቅር የሚያሳድድ ልጅ አድርግልኝ እባክህን፣ ይሄ ለአንተ የሚሳን ነገር የለም እያልሽ ቅዱስ ቁርባን ስትቀበይም በየዕለት ጸሎትሽም ጊዜ ሲኖርሽ ደግሞ ሱባኤ ገብተሽም አሳስቢለት። አንድ ሁለተኛ ደግሞ ዘውትር ምክር ምከሪው። በመልካም ምክር ሰልፍ አድርግ ይላል መጽሐፍ። ባይለወጥ እንኳን የማይለወጥ መስሎ ቢመስልሽ እንኳን በጨዋታ መካከል እያዋዛሽ ምከሪው። በተለይ መብል ወዳጆች የሚል አሁን በተለይ ምግብ ተኮር የሆነ መንፈሳዊ ምክር አሉ መጽሐፍ ቅዱስ ላይ። ለምሳሌ መጽሐፍ ትንቢተ ኢሳይያስ ምዕራፍ 56 ቁጥር 10 መብል ወዳጆች ናቸው፣ እነርሱም ያስተውላሉ እረኞች ናቸው ይላል። መጽሐፈ መቃብያን ሳልስ ላይ ምግብ ተኮር የሆነ ይሰጣል። ምግብ ማነው ቃሉ? ለምሳሌ ምን ይላል? በመብላት ስጋችሁን ደስ አሰኙ ይላል። መብል ሰይጣናት ርኩሳን መናፍስት ይሰልጥንብን ይላል በቃል። መዝሙር መጽሐፈ መቃብያን 6 ቁጥር 7 እስከ 9 ላይ ምግብን የችን አምታዳ ምግብን ብታይ ቅዱስ ያድርበት የሚል ቃል አለ። ያክ የሚበላ የሚጠጣ አለ ዳሳማ ዳለለ ፈረስ ነው ይላል። በልክ የሚበላ ሰው ግን በቤዴ ጸንቶ ይኖራል። እንደ አድማስ ድንጋይ አጥርም እንዳለው ግንብ ጸንቶ ይኖራል ይላል መጽሐፈ መቃብያን 6:11 ላይ። ስለዚህ እንዲህ አይነት ምክሮችን እየፈለግሽ ምከሪው። መብል ወደ እግዚአብሔር አያቀርብን የሚል ቃልም ደግሞ አለ። ከአዲስ ኪዳንም ከፈለግሽ ሮሜ መልእክት ሮሜ ነው አንደኛ ቆሮንቶስ ላይ አለ። መብል ወደ እግዚአብሔር አያቀርበንም፣ ባንበላ ምንም አይጎድለንም፣ ብንበላ ምንም አይተርፈንም የሚል ቃል አለ። እንዲህ አይነት ቃላቶችን እያመጣሽ ምግብን ትቶ በእግዚአብሔር ፍቅር እንዲጠመድ ንገሪው። ዳዊት እንዲህ እንዳለው ነፍሴ ወደ አምላክ ተጠማች፣ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ አምላክ ተጠማች፣ መቼ ደርሳለሁ? የአምላኬንስ ፊት መቼ ያለው? ዘውትር አምላክ ወዴት ነው ሲሉኝ እንባዬ በቀንና በሌሊት ምግብ ሆነኝ። ነፍሴ በእኔ ውስጥ ፈሰሰች፣ ወደ እግዚአብሔር ቤት ወደ ምስጋና እገባለሁና በዓለም ያደርጉ ሰዎች የደስታ ምስጋና ቃል አሰሙ። ነፍሴ ወይ ለምን ታወኪኛለሽ? መታላና አመሰግነው በእግዚአብሔር ታመኝ። እንዲህ ጥቅሶች ሰው ከምድራዊ ነገር ወጥቶ አምላኩን እንዲጠማ የሚያደርጉ ጥቅሶች ናቸው። እንዲህ አይነት ጥቅሶች አንብቢለት እና ልቡ ወደ መንፈሳዊ ሕይወት እንዲባድር ወደ ምክር ከመግባትሽ በፊት አስቀድመሽ አምላኬ ቃልን በአንደበቴ አግን እባክህ ከማቢ ምግብ ከማሳደድ አንተን ወደምፈልግ መልስ ለውጥ ይችላል። አንተ አዳኝ ቅዱስን ለውጠ ምርጥ ዕቃ እንዳደረገው ልጄን መለወጥ ይቻላልና እባክህ በኔ ቃል አድረህ ልቡን ለውጠው፣ የምናገረው ቃል እንዲያስደነግጠው አድርግ እያልሽ ጸሎት አድርጊና ምከሪው፣ ይለውጥልሻል። ይሄንን ምክር ግን ለልጅሽ ብቻ ሳይሆን ለባለቤትሽም ለትዳር አጋርሽም ጭምር ያን አድርጊ እና ሰው የሚለወጠው በሁለት መንገድ ነው።
በጸሎት ብቻ አይደለም፣ በትምህርት ብቻ አይደለም። በትምህርትና በጸሎት ሁለቱ ሲተጋገዙ፣ አንቺ ደግሞ ሰው ለመምከር ይረዳሽ ዘንድ መጽሐፍ ቅዱስ አንብቢ፣ ጥቅሶችንም ያዢ። ሰው ይለውጣል፣ እኔንም ይለውጠኛል፣ ሰውንም ይለውጣል ብለሽ የምታስቢውን የመጽሐፍ ቅዱስ ቃል ስታገኝ አስመሪበትና ትመክሪበታለሽ በዛ ማለት ነው። ግልጽ ነው አይደል? ይሄን ይመስላል። ግልጽ ነው። አዎ እሞክራለሁ። እግዚአብሔር ይስጥልኝ። በተረፈ በርቺ። አሜን ጠይቅ አሜን። ያደረሰው እስቲ ልጅቷ ወደ አሜሪካ ያደረሰው እሺ። አፎሚያ ወለተ ቂርቆስ አፎሚያ እሺ እሺ አቲ የጓደኛዬ ቤተሰቦቿ ብዙ ተከፍለውባታል ማለት ነው። ስራ ስለሌለና ደሞዟ ስለሚነቅጧት አረቦቹ ቢያንስ 3 4 ምናምን ስለተስለዋል። አሁንም ደሞዟን አልተሰጣትም። የ4 ወር የ5 ወር ይዞባታል። ከቤት ወደ እየሄደች የዕለት ብሩን አስገቢ በጣም ያስጨንቋት ነው። በጉዳይ ሀሳብ ስጠኝ ብላለች። እያዳመጠኝ የስለ ብር ነበር ልጅቷ አሜሪካ የሚል የሆነ ማይካችሁን ተቆጣጥሩ። የስለት ብር ነው ያልሽው? እሷ ሚስት የላትም፣ ግን ቤተሰቦቿ ስራ እንድታገኝና ደባ እንዲሰጥ እያሉ ቢያንስ 3 ወይም ቤተክርስቲያን ተለዋል። ግን ደግሞ ምንም ደሞዟን እና አልተሰጠችም። የ5 ወር የ6 ወር ተይዞባታል። ከዛ ደግሞ ላክ እያሉ በጣም ያስጨነቋት ነው። እነሱ ላክ ይሏታል፣ እሷ ደግሞ ደሞዙ ተይዞባታል። እነሱ ስለት የገቡት ለምን ነበረ? ስራ እንድታገኝ የተሳሉላት ስራ ካገኘችና ደሞዟን አረቦቿ ካልነጠቋት እናመጣለን እያሉ ነው የተሳሉትኝ። ተሳሉልኝ ሳትላቸው በራሳቸው ነው የተሳሉት። ግን ቤተሰቦቿ መንፈሳዊያን ናቸው አይደሉም? ማን ናት? ራሷ ናት? አዎ እሷ ናት። ወለተ ስላሴ? አዎ። እሺ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም አንተ ወለተ ስላሴ ጋር ያለ የቤተሰብ ዛር መተት አይነ ጥላ ቡዳ ተናገር። በአጋዕዝተ ዓለም በቅድስት ስላሴ ስም በቅድስት ድንግል ማርያም ስም ተናገር። ማን ደሞዟን ያሳስክባት? ሁላችን ደሞዟን ያሳስክባት ማን እኮ? ማን አንተ? ሁላችን። እሺ ማን እስቲ ተናገሩ። ሁላችሁም ማን ናችሁ? ማን ናችሁ ሁላችሁ? የአረብ ቡዳ ከአያትየው የመጣ ሌላስ? የቦረንቻ መንፈስ ሌላስ? ጠቋር ሌላስ? ሌላስ የቀረ? እሺ ሰራዊታችሁን ሰብስቡ። ቶሎ ሰራዊታችሁን ሰብስቡና በአጋዕዝተ ዓለም በቅድስት ስላሴ ስም ቶሎ ሰብስቡ። እሺ በቤተሰቦቿ ጋር አድሮ የሚፈታተነው ማን ነው? የጨሌ መንፈስ። እሺ የጨሌ መንፈስ አያቷ ትገብር ነበር? በፊት ነው፣ ግን በበሽታ ስትሆን በበሽታ ነው የሄደው። በበሽታ። እሺ ቤተሰቦቿስ? እናት አባቷስ አይገብሩም? አይገብሩም እነሱ። እሺ ሌላስ የቀረ?
ከረቦች የምንመጥ የዝሙት መንፈስ ከአረቦች የመጣ የዝሙት መንፈስ አዎ ሴትዮዋን በነፃ እንድታሰራት እየደረግ ብለን የምናሰራት ከአረቦች። እሺ ሰራዊታችሁን ሰብስቡ ሁላችሁ ቶሎ ቶሎ ጡ ደሞዟን ለምንድን ነው ያዛዛችሁባት? ድሮ ዝግት እድሏን እንዳትለወጥ አዎ አገሯ እንዳትገባ ብር እንዳትዘወድ ከሰው በታች እንድናደርግ አገሯ እንዳትገባ። አዎ እሺ ሌላስ? እንድታብድ ነው የምናደርገው። እሺ ሰራዊታችሁን ሰብስቡ ቶሎ ጡ ቶሎ ሁላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ጡ ቶሎ ጡ። ከሰው እንድትርቅ እናደርጋታለን። ሰራዊታችሁ ሰብስቡ እናውጡ ቶሎ። በአብ ወልድ በመንፈስ ቅዱስ ስም በአብ ወልድ በመንፈስ ቅዱስ ስም በመንፈስ ቅዱስ ስም በስነ ስርዓት ጥሩ። በአብ ወልድ በመንፈስ ቅዱስ ስም መንፈስ ቅዱስ በስነ ስርዓት ጥሩ ነው የተባላችሁት። በአብ በወልድ በመንፈስ ቅዱስ ስም በአብ ወልድ መንፈስ ቅዱስ ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ሁላችንም ከነሰራዊታችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ወጥተን ደሞዟን ለቀን ደሞዟን ለቀን ከደሞዟ ተነስ በቅድስት ድንግል ማርያም ስም ተነሱ። ከደሞዟ ተነስተን ከስራዋ ተነስተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን የፈጠረ በአጋዕዝተ ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ታስረን ተገዝተናል። ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ሥላሴ ስንጠራ ቤት እናለን፣ ምንም ስራ አንሰራም። ስንጠራ ቤት እናለን፣ ስራ አንሰራም። ልብ መልሱ ልብ። እግዚአብሔር ይገስጽ። እሺ አፎሚያ ወለተ ቂርቆስ ይሰማል? አዎ ይሰማል። ቤተሰቦቿ ሲያጣድፏት በማስረዳት መቻል አለባት። አንድ ደሞዜ ተይዞብኝ ነው መላክ አልቻልኩም። ግልጽ ነው። በስነ ስርዓት ማስረዳት። እሺ ልካለሁ እያለች ዝም ማለት ሳይሆን ደሞዜ ተይዞብኝ መላክ አልቻልኩም፣ ስለዚህ ደሞዜ እስከሚለቀቅ ጠብቁኝ ብላ ማስረዳት መቻል አለባት። ካልተረዷት መተው ነዋ። ምን ማድረግ ይቻላል ታዲያ? ምን ማድረግ ትችላለች ካልተረዷት? ማስረዳት የሚረዷት ከሆነ፣ ካልተረዷት ግን መተው ነው። ከዛ ደሞዟ እስከሚለቀቅላት መጠበቅ ነው። ግን እኔ አንድ ጥርጣሬ አለኝ ያልኩት ምናልባት አብዛኛው ቤተሰብ በጣም ሌላ ዓለም ውስጥ የገባ አለ። ይሄ እኔ ጥርጣሬ ነው በነገራችን ላይ።
ሊሆንም ላይሆንም ይችላል። ግን አብዛኛው ቤተሰብ በተለይ መንፈሳዊነትን ያልገባው ከሆነ ወደ ጠንቋይ ቤት መሄድ፣ ወደ ደብተራ መሄድ ግልጽ ነው አይደለ? ለምሳሌ በዚህ ሰበብ ማለት ነው ለመንፈሳዊ በሚል ሰበብ ለገንዘቡን ይቀበላል። እንደዚህ ካላልኳት አሰጠኝም፣ እንዲህ ካላልኩት አይሰጠኝም ይሉና ከዛ በመንፈሳዊ ሰበብ ገንዘብ ይቀበሉና ያንን ገንዘብ እነሱ ከመንፈሳዊ ዕውቀት እጥረታቸው የተነሳ ጠንቋይ ቤት ይሰጡና በዚህ አማካኝነት እንዲያደርግ ብለው ሊያዙት ይችላሉ። እሱን አላውቅም፣ እግዚአብሔር ነው የሚያውቀው። ግን እንደዚህ አይነት ነገር ጥርጣሬም ካለባችሁ ወንድሞች ሱባኤ ገብታችሁ ማወቅ ይቻላል። ቤተሰብ የሰወረብንን እኛ በሱባኤ ጠይቀን መድረስ እንችላለን፣ ነገሩን ከምን አንጻር እንደሆነ ማለት ነው። በዛ ማወቅ ይቻላል። ግን አንዳንዶች እንደዚህ አይነት ነገር ስለሚያደርጉ ነው። ይሄ የኔ ጥርጣሬ ነው። ምናልባት እንደዛ እንዳይሆን ግን አሁንም እንደዛ ደግሞ እንዳልጠረጥር አንድ የተረዳሁት ነገር አለ። ቤተሰብ ማይገብር ከሆነ መልካም ነው፣ አለመገበሩ መልካም ነው። ግን ወደ መንፈሳዊ ሕይወት ደግሞ መግባት አለባቸው። የእሷ ቤተሰቦች መግባት አለባቸው፣ ንስሐ መግባት፣ ስጋው ደግሞ መቀበል፣ በመንፈሳዊ ሕይወት ቢኖሩ የበለጠ ሞር መልካም ነው። እዚህ ጋር የምረዳው ነገር ይሄ ነው። ስለዚህ ግን እንዲህ ግፊት ሲያድሩ ገንዘብ ልኬ ስለናስገባ ብሏት ታስጋ መጀመሪያ እኔ ሞቴ ተይዞብኝ ገንዘብ ማግኘት አልቻሉም። እውነትም ስላችሁልኝ ከሆነ ስለቴን ማስገባት ዘንድ እስኪለቀቅ ጠብቁኝ በትዕግስት አለቀ። ተረዱም አልተረዱም ማስረዳት ግዴታ ነው። ታስረዳ። አልተረዱ ግን አልረዳም ካለ ማድረግ እንችላለን። ሌላው ማሰብ ያለባት እንዴት ደሞዟን ማስለቀቅ አለባት። እሷ ደሞዝ ብታስለቀቀው ደግሞ በመማፀን ቅዱሳንን በመማፀን ለምሳሌ ቤታችን ለመማፀን ከፈለች የእመቤታችን አንዱን ጸሎት እየጸለየች ከዘውትር ጸሎቷ ላይ በተጨማሪ ማለት ነው አንዱን ጸሎት እየጸለየች ወይ መልካ ማርያም ሊሆን ይችላል፣ ወይ ሰኔ ጎልጎታ ሊሆን ይችላል፣ ወይ አርጋኖን ሊሆን ይችላል። እየጸለየች ትማጸናት መብርሃንን ከጸጋ ስግደት ጋር እየሰገደች ደሞዜን አስለቅቅልኝ እናቴ ባክሽን እያለች እየተማጸነች ይህን ጸሎት በፊትሽ የማደርሰው ደሞዜን ታስለቅቅልኝ ዘንድ ነው፣ ጠላቶቼን ከደሞዜ ላይ ታነሽልኝ ዘንድ ነው እያለች ትማጸን። በመብርሃን ስምም መናፍስቶችን ትቀጥቅጣቸው። ደሞዜን የያዛችሁ ክፉ መናፍስት በቅድስት ድንግል ማርያም ስም ከደሞዜ ተነሱ እያለች ትቀጥቅጥ። በዚህ መንገድ ደሞዟን ማስለቀቅ ትችላለች። ቤተሰብ ግፊት አሳደረ ለሚባለው ግን አስረድቶ ከተረዱ መልካም፣ ካልተረዱ ደግሞ ዞር ማለት ነው፣ መተው ነው። ግልጽ ነው አይደል? አለመጨናነቅ። በዚህ ጉዳይ ልታጨናነቅ አይገባም ራሷን። እሺ ገብቶኛል ወንድሜ። መልካም። እሺ ሌላ ጥያቄ? እሺ እስቲ ያልገባ እስከዛሬ ያልደረሰው ደርሶት ማለት እሺ ይብራ ወለተ መስቀል አዲስ ስም ስለሆነብኝ ነው። ይብራ ወለተ መስቀል። አቤት ይሰማል? አዎ ይሰማል። ቀጥይ እስቲ። እሺ ወንድሜ ጥያቄ ጥርሴ በቀን ውስጥ ይደማል ማለት ነው። ጥርሴ ላይ ጥርሴ ይደማል? አዎ ሁሌ ይደማል፣ ዝም ብሎ ይደማል ጥርሴ። እሺ ሁለተኛ ጥያቄ ደግሞ ከጓደኛዬ ጋር ስጸልይ በጣም ነው የምናደደው። ስግደቱ ራሱ አይሰገድልኝም። እሷን እየተሳደብኩ ምናምን ነው የምሰግደው። እየተናደድኩ ነው የምሰግደው? አዎ እሷን ሳሰግዳት እየሰደብኳት እየተናደድኩ ብዙ ነገር እያልኩ ነው የምሰግደው። ስግደት ሰግድ እሷን። እሺ ይሄ ነው ጥያቄ። መልካም። ጥርስ መድማቱ ቡዳ ነው። ቡዳ የጥርስ ውበት አይቶ የሚገባ መንፈስ አንድ እሱ ነው። ሁለተኛም ደግሞ ዛርም ሊሆን ይችላል። ደም በማድማት የደም ግብር የለመደ ማለት ነው። የደም ግብር የለመደ መንፈስ የቤተሰብ ዛር በዚህ አማካይነት ደም በማፍሰስ ግብሩን ሊያገኝ ሲፈልግ ጥርስ ያደማል። ወይም ደግሞ የጥርስን ውበት አይቶ የገባ ቡዳ መንፈስ። ይሄ ነው ጥርስ የሚያደማው ማለት ነው።
ሁለተኛ ስሰግድ እሰድባታለሁ። አንቺ ሳትሆኚ 50% አድርጎሽ እሱ ነው እየተሳደበ ያለው። ምክንያቱም መስገድ ስለማይፈልግ እሷንም አንቺንም ስለሚጠላ። ለመንፈሳዊ ህይወት መበርታትሽ ምክንያት ናት። ጓደኛሽ እያሰገደችሽ ነው። ስለዚህ እንዲህ አይነት መንፈሳዊነት ዋጋ እየከፈለች ስለሆነ ይሰድባታል፣ ስለማይወዳት ማለት ነው። አንዱ ከዚህ አንጻር ነው። ስለዚህ እንዳይሰድባት ምን ላድርግ? ገስጩ። መጀመሪያ ወደ ስግደት ከመግባታችሁ በፊት እኔ ላይ ሆነ የምትሳደብ በምሰግድበት ሰዓት እኔ ላይ ሆነ እሷን ጓደኛዬን የምትሰድባት ክፉ መንፈስ በመድኃኔዓለም ስም እንዳትሳደብ አዝዣለሁ። በመድኃኔዓለም ስም የታሰርኩን አቤቱ ጌታዬ እኔ ላይ ሆኖ አንደበቴን ተጠቅሞ ጓደኛዬን ስታስተግድ የሚሰግድባት ክፉ መንፈስ ስራውን አስቁምልኝ፣ እንዳይሰድባት አምላኬ ይሰርልኝ ብለሽ መጀመሪያ ተማጽነሽ በመድኃኔዓለም ስም እሰሪው፣ ይታሰራል። በእምነት ካዘሽው ንቅንቅ አይልም። ዳዊት በአንተ ጠላቶቻችን እንወጋቸዋለን፣ በስምም በላያችን የቆሙትን እናዋርዳቸዋለን። በቀስቴ የምታመን አይደለሁምና ሰይፌም አያድነኝምና፣ አንተ ግን ከጠላቶቻችን አዳንከን፣ የሚጠሉንም አሳፈርካቸው እንዳለ የሚያስረው የመድኃኔዓለም ስም ነው። ስለዚህ መጀመሪያ እሱን ትማጸኝና በመድኃኔዓለም ስም እዘዥው፣ ያቆማል። በእምነት ካዘሽው ማለት ነው፣ ሳትጠራጠሪ። ግልጽ ነው አይደል? ያንን አድርጊ። ከዛ በኋላ አብሮ መስከር ነው። ይሄን ይመስላል እቴ። እሺ እንደዛ ለስል ደግሞ አምላክ የለም ይለኛል ማለት ነው። አምላክሽ አድንሽም ብዙ ችግር ያኔ ላይ ጥያቄ ያመጣብኛል። እንደዛ እያልኩ ተሰገረ ነው። እሺ መዝሙር 41 ቅድም ስላት የነበረችውን ጸሎት አስቢው። መዝሙር 41 ዋላ ወደ ውሃ ምንጭ እንደሚናፍቅ እንዲሁ ነፍሴ ወደ አንተ ትናፍቃለች የሚለውን የለም? ከበረታሽ 7 ጊዜ ደጋግሚ፣ ካልሆነ ደግሞ 3 ጊዜም ቢሆን ወይም ደግሞ ያንን እንኳን 3 ጊዜ እንኳን መድገም ባትቺ 1 ጊዜ ቢያንስ ጸልዩ። ይሄ ሐሳብ በሊናሽ በመጣ ቁጥር አምላክ የለም ሲልሽ ይሄንን በዩ። ምን ይላል ቃሉ ራሱ ውስጥ ያንብቡትማ። ነፍሴ ዘውትር አምላክ ወዴት ነው ሲሉኝ እንባዬ በቀንና በሌሊት ምግብ ሆነኝ። ጠላቶቼ ሁልጊዜ አምላክ ወዴት ነው ባሉኝ ጊዜ አጥንቶቼን እየቀለጣጠሙ ሰደቡኝ ይላል እኮ ዳዊት። እሱን መደጋገም ግልጽ ነው አይደል? እና ያሳፍርልሻል። አምላክ የለም ሲልሽ መድኃኔዓለም ያሳፍርልሻል፣ በዚህ ጸሎት ስትማጸኘው ማለት ነው። ግልጽ ነው አይደለም? አምላክ እንዳለማ መጽሐፍ ቅዱስ ያው ምስክር ነው። እንደውም ምን ነበር ያለው? እግዚአብሔር ረዳኝ ባይሆን አይደል ያለው ዳዊት። መዝሙር 110 ስንት ነበረ? መዝሙር 93 ቁጥር 17 ላይ እግዚአብሔር ረዳኝ ባይሆን ነፍሴ ለጥቂት ጊዜ የት ባደረች ነበር ነው ያለው። ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። ስለዚህ እግዚአብሔር ባይኖር ነው እስትንፋስ ይዘሽ የምትተነፈሽው። እግዚአብሔር ባይኖር ነው እንደ ልብ የምትንቀሳቀሽው። ስለዚህ አንቺ መረዳት ያለብሽ ነገር ይሄ ነው። የቆምሽበትን ምድር የፈጠረ ማን ነው? ቀና ብለሽ የምትመለከችውን ሰማይ የፈጠረ ማን ነው? የምትተነፈሽውን እስትንፋስ የፈጠረ ማን ነው? እናም አምላክ እንዳለ አንደኛ መንፈሱን መቃወም፣ ሁለተኛም ደግሞ ማሰብ። ለምሳሌ ዳዊት ምን አለ? መዝሙር 8 ላይ የጣቶችን ስራ ሰማዮችን ባየው ጊዜ ይላል፣ ጨረቃንና ከዋክብትን አንተ የሰራቸውን ባየው ጊዜ እደነቃለሁ። ታስበው ዘንድ ሰው ምንድን ነው? ትጎበኘውም ዘንድ የሰው ልጅ ምንድን ነው? እያለ አይደል የሚጸልየው? እና እነኝን መጸለይ፣ እነኝን ማሰብ። ደግሞ ዳዊት እንዲህ ብሏል መዝሙር 13 ላይ ሰነፍ በልቡ እስቲ ጨርሱልኝ። ሰነፍ በልቡ አምላክ በስራቸው ረከሱ ጎሰቆሉ፣ በአንድም እንኳን በጎ ነገር የሚያደርጋት የለም እያለ ይማጸናል። ስለዚህ እነኝህ ጸሎቶች አብዝቶ መጸለይ፣ ቅድም እንዳልኩሽ መዝሙር 41 እና ደግሞ መዝሙር 13 ወይም መዝሙር 52 ይሄ ቃል ድጋሚ መዝሙር 51 ላይ ነው አለ። ሰነፍ በልቡ አምላክ የለም ይላል። አምላክ ሰነፍ ያለው እኮ አንድም
ዲያብሎስና የዲያብሎስ ግብረ አበሮች ናቸው። ዲያብሎስም ሰነፍ ተብሏል፣ አምላክን በመካዱ ማለት ነው። እናም መጸለይ፣ እነኚህ ጸሎቶች ደጋግሞ መጸለይ እና መንፈሱንም መቃወም። ግን እህት ወንድሞች መቁጠሪያ ስትቀጠቅጡ አንድ የመዝሙረ ዳዊት ምዕራፍ ልንገራችሁ። መዝሙር 53 ስንት አልኳችሁ? መዝሙር 53 መዝሙር 53 የእውነት እሱን መጀመሪያ ቅዱስ እግዚአብሔር ቅዱስ ኃያል ከማለት በፊት መጀመሪያ እስቲ እሱን ድገሙት። አቤቱ በስም አድነኝ ይላል እኮ። በስሙ አይደለም የምንቀጠቅጠው ዲያብሎስን? በመድኃኒዓለም ስም አይደለም የምንቀጠቅጠው? አቤቱ በስም አድነኝ፣ በኃይልም ፍረድልኝ። አቤቱ ጸሎቴን ስማ፣ የአፌንም ቃል አድምጥ። እንግዶች ቆመውብኛል፣ ኃያላንም ነፍሴን ሽተዋታልና የሚለውን ቃል ማለት ነው። እሱን እስከ መጨረሻው ጸልዩና ከዛ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ኤልሻዳይ አዶናይ ጸባኦት እያላችሁ የእግዚአብሔርን ንጉሥ ስሞች ጠርታችሁ በስሙ ቀጥቅጡት። በመድኃኒዓለም ስም ማለት ነው። በስም አድነኝ። እናም በስሙ ያድናችኋል ማለት ነው በእምነት እና እንደዚህ ያልን ልንቀጠቅጥ ይገባል ማለት ነው። ግልጽ ነው አይደል? ይሄን ይመስላል። ተመለሰልሽ እህቴ? አሜን አሜን። እሺ ሌላ ሰው እናስገባ። እሺ ያልደረሰው ሰው ወለተ ሚካኤል ቀጥይ እስቲ። ወለተ ሚካኤል እሺ አመሰግናለሁ። ወንድማችን ጸጋውን ያብዛልን። እኔ ደግሞ በልጅ ዙሪያ ነውና ልጄ ጥርት ፊቷን በጣም ማለት ነው ትንሽዬ ነበርና እንዳለ ፊቷን አዳረሰውና በዛ ላይ በጣም ነው የሚያማት። አፍንጫዋ ደግሞ በጣም ፈሳሽ፣ ከዛ አይኗ ሁሉ ማለት ነው እስከሚያብጥ ሁሉ ነው የሚያሳክካት የሚያማትና አሁን እኔ ያለው ውጭ ነው ያለው ግን አቁርቧት ምናምን ስል ማንም እሺ ብሎ ሊሰማኝ አልቻለም። ራሱ ቤት ራሱ አቆርቧትም ማለት እኔ ወደዚህ ሳልመጣ በፊት እያለሁ ሳቆርባት የነበረ ማንም ሰው አቆርቧትም እና እሺ ብለው አይሰሙኝም። እና አሁን ራሱ ክርስትና ስሟን እጅ ላይ ጽፌ ነው እየሰገድኩ ያለሁት ማለት ነው። እና ትምህርት ቤት ራሱ አልሄድም ማለት በቃ ልጆች እየሳቁብኝ ነው ምናምን ነገር እና አሁን እኔ ምን ማድረግ አለብኝ ወንድማችን? ቆይ እስቲ አንዴ በጭርት አማካኝነት መልኳ ተበላሸ፣ መልኳን እያበላሸ ነው። አዎ በጣም ነው የሚያሳክካት፣ በጣም ያሳክካታል። ሌላስ ምን ያደርጋል? በጣም ፊቷን ያሳክካታል። በትንሽዬ ነበረች እና አሁን ሁለቱም ፊቷ እንዳለ ሙሉ ፊቷ ተበላሸ ማለት ነው። በጣም ያሳክካታል። ትምህርት ቤት በቃ ልጆች ፊትሽ በቃ ምንድነው ምናምን ሲሏት አልሄድም ብላ ቤት ራሱ እንትን አለች ማለት ነው። እና እኔ እያለሁ ነበር እዛ ሳቆርባት የነበረው ቁርባን ራሱ። አሁን ማንም አቆርባትም። በቃ አቁርባት፣ እሺ ቅባ ቅዱስን ትቀባ አቁርባት ስል በቃ አባቷ ነው እና ሊሰማኝ አልቻለም ማለት ነው። እሺ ብላ ቤት ውስጥ አትቀመጥልኝም። በቃ በጣም ስበብ የሚያበዛው እና ከኔ ጋር ራሱ በጣም ነው የምንጣለው ማለት ነው ከባለቤቴ ጋር። ችግሩ አሁን ይሄ ነው። ተመልከች፣ አሁን ባለቤትሽ ጎበዝ መንፈሳዊ ቢሆን ኖሮ ለልጁ ይጠቅማት ነበረ። አንደኛ እንዳልሽው ቅዱስ ቁርባን ማቀበል ግድ ነው፣ እንድትቀበል ማድረግ። በተለይ ልጆች አጋንንት አብሯቸው እንዳያድግ እኮ ነው በነገራችን ላይ ቅዱስ ቁርባን ህፃናት እንዲቀበሉ የሚደረገው አንዱ። ቅዱስ ቁርባን ቶሎ ህፃናት ሊቀበሉ የሚገባቸው አጋንንት አብሯቸው እንዳያድግ፣ ስብዕናቸውን እንዳያበላሽ፣ እንዳያሳድፍ፣ መልካም ጠባያቸውን ለማሳደፍ ነው አጋንንት አብሮ ከልጅነት ማደግ የሚፈልገው። ስለዚህ ይህንን እንዳያሳድፍ ቅዱስ ቁርባን ቶሎ መቀበላቸው እጅግ በጣም ሚና አለው። ከፍተኛ በጣም ከፍተኛ። ክትባት እንዴት ነው ሰው በበሽታ እንዳይጠቃ ምንድነው የሚደረገው? አስቀድሞ ክትባት ነው አይደል? ቅዱስ ቁርባን ተመልከቱ፣ ልክ እንደዛ በአጋንንት ተይዘው እንዳያድጉ እጅግ ከፍተኛ ጥቅም ይጠቅማቸዋል። ቅዱስ ቁርባን አንዱ ይሄ ነው። ከዚህ በመራቋ እውነት ያሳዝናል፣ በጣም ያሳዝናል በመራቋ እና ብትቺ እንደምንም አድርገሽ አሁንም ቢሆን ተስፋ ሳትቆርጪ በጣም ነው ሁልጊዜ በየቀኑ ተስፋ ሳትቆርጪ አሁንም ቀስ እያልሽ ቅዱስ ቁርባን እንዲያቀብላት፣ በተለይ በኃይለ ቃል ሳይሆን ማድረግ ያለብሽ
ስትመክሪው የትዳር አጋርሽን የሆነ በመንፈሳዊ መንገድ የለም ቀስ እያልሽ በትህትና አስረጂው። አቅርባት ከማለት ውጪ ሌላ መቁረቧ ምን ያክል ጥቅም እንደሚያሰጣት ሁሉ በዝርዝር የለም እያስረዳሽ። ብዙዎቻችን ነገርን የምንቀበለው አድርግ የሚል ትእዛዝ ሲሰጠን ሳይሆን ለምን እንድናደርግ ሁሉ ሲነገረን ነው አይደል? የሆነ ነገር ደስ ብሎ የምናደርገው። ለምሳሌ አሁን እኔ የሆነ ሰው መጥቶ ይሄን አድርግ ሲለኝ የማደርግበትን ምክንያት ዘርዝሩ ካልነገረኝ ደስ እያለኝ አድርጋለሁ? አላደርግም። ግን አብራርቶ ሲነግረኝ ይሄን ብታደርግ ለዚህ ትጠቀማለህ፣ ስለዚህ ብታደርግ ይሻለኛል ካለኝ ለራሴው ጥቅም ስል በትጋት አደርገዋለሁ። ስለዚህ አንቺም የትዳር አጋርሽን ስትመክሪው ልጅሽ ቅዱስ ቁርባን መቀበሏ ምን አይነት ጥቅም እንደሚሰጣት ጭምር እያብራራሽ ንገሪውና በፍቅር እልክ ውስጥ ሳይገባ እንዲያቀብላት ሄዶ እንዲያቆርባት አድርጊው፣ ምከሪው። ደግሞ አልሰማ የሚልሽ ከሆነ አሁንም መጀመሪያ አስቀድመሽ ጸሎት አድርጊ። እሱን ከመምከርሽ በፊት ጌታ ሆይ እባክን በባሌ ልቡ ላይ አድረ የምናገረውን ቃል እንዲቀበል አድርግ፣ ምክሬን እንዲሰማ አድርገው ብለሽ ተማጸኝ። ግልጽ ነው አይደለ? ምክሬን እንዲቀበል አድርገው ብለሽ ጸሎት አድርገሽ ምከሪው። ከዛ እና በዚህ መልኩ መሆን አለበት። ሌላው አልጨረስኩም፣ ቆይ አልጨረስኩም። ሌላው ቅዱስ ቁርባን መቀበሉ እንዳለ ሆኖ ደግሞ ጸበል መጠመቅ። አሁን እሱ ጎበዝ ቢሆን ምን ያደርግ ነበረ? ጸሎት ያደርሳል አይደል? ጸሎት አድርሶ በጸሎት ውሃው እንድትጠመቅ ወደ ትምህርት ቤት ከመሄዷ በፊት አስቀድሞ ጠዋት በጸበል ቢያጠምቃት፣ በጸሎት ውሃ ማለት ነው። በጸሎት ውሃ ጸሎት ባደረገበት የጸሎት ውሃ ቢያጠምቃት፣ ቅባ ቅዱስ ቀብቷት ወይም የወይራ ዘይት ጸሎት ያደረገበትን ቀብቷት ቢሄድ መልካም ነው። ይሄ በነገራችን ላይ ልጅቷ እንዴት ቆሰለች ወይም እንዴት ጭርት ወጣባት፣ እንዴት መልኳ ተበላሸ? ትምህርት ቤት አይደል የምትሄደው? ትምህርት ቤት ስትሄድ ደግሞ ለቡዳ መንፈስ ወዲያው ትጋለጣለች። እንዴት ከተባለ አንደኛ አስተማሪው ላይ አድሮ ሊበላት ይችላል፣ የሚያስተምሯት ላይ አድሮ፣ ሁለተኛም ተማሪዎች ላይ አድሮ፣ ብቻ ከአንዱ ይነሳና እሷ ጋር ይመጣል። በዚህ አማካይነት መልኳ ሊበላሽ ይችላል። ሌላም ነገር ላይ አድርግ ይችላል። መልክ ማበላሸት ብቻ አይደለም የቡዳ ስራው። በነገራችን ላይ መልክ ማበላሸት ብቻ እንዳይመስላችሁ፣ አይምሮም ይደፍናል፣ ፈዛዛም ያደርጋል። ብዙ ጊዜ ግን ቡዳ ላይ ሲያያዝ ይሄ መልክ ማበላሸት ላይ ብቻ ነው የሚወሳው። ግን እሱ አይደለም ዋና ዓላማው። እና እንዲህ ያደርጋል። ሲመጣ የሚያሳየው ምልክት ምንድነው? መልክ ላይ ነው። ግን ዋና ዓላማው ግን እሱ አይደለም። እና ከዚህ አንፃር ነው እቴ። እሺ አሁን ቀጥይ እስቲ። እሺ እና ማለት ነው ሁልጊዜ ለምን እንደዚህ እኮ ነው በቃ ብዬ ስለው ማለት ነው አንቺ ነሽ እኔ ስለ ቤተክርስቲያን ስለ መጽሐፍ ቅዱስ የምትነግሪኝ የምትመክሪኝ ወይ? በቃ በጣም ነው የምንጣላው ሁሉ ሰሞኑን ራሱ እውነቴን ነው ማርያም በጣም ተጣልተን ሁሉ ለምን በቃ በጣም ነው ውስጤን የተሰማኝ እግዚአብሔርን ልጄ እንደዚህ እስከምትሆን ድረስ 2 ዓመት ነው ከተለየኋት እና 2 ዓመት ሙሉ እኔ እያለሁ እንዴት ሳቆርባት እንደነበር ታውቃለህ። አሁን 2 ዓመት ሙሉ ሕፃን ልጅ ቁርባን አለመቁረብ ማለት በጣም ከባድ ነው። ምን ችግር አለው? ቢያንስ በወር 2 ጊዜ ብታቆርባት ያለበዛ ምን ችግር አለው ምናምን በቃ ብዙ እንትን ስለው አንቺን ብሎ አንቺ ነሽ እኔን የምትነግረኝ። ከዛ ደግሞ በቃ በጣም ብዙ ምክንያቶች ነው የሚያማኘው ማለት ነው። አንቺ ነሽ እኔን የምትመክሪኝ። በዛ ላይ ደግሞ እሺ አትለኝም፣ አርፋ ቤት አትቀመጥም ምናምን በቃ በጣም ስቦቦች ነው የሚያበዛው እግዚአብሔርን። እና በልጅ የተነሳ በጣም ነው በየቀኑ ራሱ ማለቅሰው። ፊቷ በጣም ነው የሚያሳዝነው ማርያም በጣም ማለት ነው። መልካም እሱ ይኸውልሽ እህቴ፣ አሁን ይኸውልሽ እዚህ ጋር የምረዳው ነገር ምንድን ነው? የትዳር አጋርሽ የሆነ በቃ አልሸነፍ ባይነት፣ እልከኝነት፣ እኔ እሷ እንዴት ታስተምረኛለች አይነት ነገር ይዞት ነው። ይሄ የታወቀ ነው። ግን አሁን አንቺ ይሄንን ነገር ባህሪው የምትገሪው አንደኛ በጸሎት፣ ሁለተኛ ደግሞ ቀስ ብለሽ በትህትና በመምከር ነው። ግልጽ ነው አይደል? እኔ ከአንተ አላቅም ከአንተ በላይ አላቅም ያልሽ እሱ ከፍ ከፍ ሲያደርግ ራሱን አንቺ ደግሞ ዝቅ እያደረግሽ እኔ ከአንተ በላይ አውቄ አይደለም። ግልጽ ነው አይደለ?
ከሰማሁት ትምህርት ነው፣ ሰምቼ ነው፣ እንደዚህ አይነት ነገር ሰምቼ ነው፣ እንዲህ አለማድረግ እንዲህ አይነት ችግር እንዲያመጣ ስለሰማው ነው። ግን ይሄንን ይቅር በለኝ፣ ይሄንን ስናገር ከአንተ በላይ አውቃለሁ ብዬ አይደለም፣ በዛ አትውሰድብኝ። ግልጽ ነው አይደል? በትህትና እና እንደዛ እያደረግሽ ምከሪው። እናም ደግሞ በጸሎት እንዲሰማው አድርግ፣ ቃል ልቤ የምናገረውን ቃል እንዲቀበል አድርግ እያልሽ እየተማጸንሽ። ሌላው ደግሞ ልጅሽን ማያስጠምቅ ከሆነ እንደዚህ አይነት ነገር መንፈሳዊ ተግባራት ማድረግላት ከሆነ አንቺ ራስሽ በእምነት ለምሳሌ ጸሎት አድርገሽ ስትጠመቂ ጌታ ሆይ ይሄ የምጠመቀው ጥምቀት ለእኔ ብቻ ሳይሆን ለልጄም ጭምር አድርግ በይው። ግልጽ ነው አይደል? ለማን ጭምር? እኔ እዚህ ስጠመቅ ልጄም የተጠመቀች ትሁን። እኔ ከዚህ ጥምቀት የማገኘው በረከት ሁሉ ለልጄም አድርግላት። በእኔ ሰውነት ልጄ የተጠመቀች ትሆን ዘንድ እማጸናለሁ። እምነት እኮ ነው ዋና አይሸደል? እንደ እምነትሽ ደግሞ ያደርገዋል። ለምሳሌ ሚስት ለባሏ እሷ ባሏ ማይጠመቅ ከሆነ እኔ የምጠመቀውን ባሌ እንደተጠመቀ አድርግ እያለች በእምነት ጌታ ሆይ በእምነት የምትጠይቁት ይሆንላችኋል ብለክ የለ። ስለዚህ እኔም በእምነት ጠየኩክ። እኔ የተጠመቁት ጥምቀት ለማንም ጭምር አድርግ፣ ለልጄም ጭምር አድርግ። ልጄ እንደተጠመቀች አድርግ። እኔ የምጠመቀው ጥምቀት ሰውነቴን የሚጠበቅ ከሆነ የኔም ጥምቀት እኔ በተጠመቁት ጥምቀት የኔ ሰውነቴ እንደተጠበቀ የልጄም ሰውነት የተጠበቀ ይሁን። እንዲህ እያልሽ የእምነትን ጸሎት ጸልይ፣ ይደረግልሻል። በእምነት ከጠየቅሽ ሳትጠራጠሪ፣ ለሚያምን ሁሉ ይቻላል ብሏልና ጌታ። መልካም፣ ይህን ይመስላል። በተረፈ በርቺ። አመሰግናለሁ። ጸጋውን ያብዛልህ። ተባረክ። አሜን አሜን አሜን። እህቴ እሺ፣ አንድ ሰው እናስገባው። እሺ፣ ንግስት ማራቢ ንግስት ማተቢያ ቤት ቀጥ። እሺ፣ እኔ ጥያቄ ማለት ነው ራስ ምታት አለብኝ ወይ በጣም ያመኛልና እዚህ ፕሮግራም ከገባው ደህና ነበርኩኝ። በፊትም በጣም ያመኛል። አሁን ደግሞ ተነስቶብኝ ይህን ወርና 15 ቀን በጣም በየቀኑ ያመኛል። ከግንባሬ ላይ የሆነ እነሱ በሚያነቡት እኔ አላነብም እየተጠመኩኝ ከግንባሬ ላይ ሁለት ቦታ ላይ ፈነዳ ማለት ነው። እና በየቀኑ ያመኛል እየተጠመኩ። አዎ። ምን ሆነ እየተጠመቅሽ? ጸበል ይሄ ኪዳን የሚያደርሱትን እህቶቼ እኔ አላነብም የሚያነቡትን እንደምታስተምረው እያደረኩኝ እየተጠመኩ ደህና ነበርኩኝ። አሁን ደግሞ መልሶ ተነሳብኝና ይሄን ወርዞኛል በጣም እህቶቼ እየተባበሩ ጭምር እግዚአብሔር ይመስገን። ግን በጣም ያመኛል ወንድሜ። ይሄ ከምን አንጻር ነው? ምን ይሻለኛል? ራስ ምታት ነው ማለት ነው? አዎ ራስ ምታት ነው። እየቀያየረ ከዛ ስቀጠቅጥ ምናምን ያንቀጠቅጠኛል፣ ላብ ያሰኘኛል ማለት ነው። ያስጨንቀኛል ነፍሴ። ቆይ ወደ መንፈሳዊ ሕይወት ከመምጣትሽ በፊትስ ይሄ ራስ ምታቱ አለ ነበር መጀመሪያ? በፊት አለብኝ። አዎ ነበር አለ። እሺ ኢትዮጵያ እያለሁ ነበረብኝ። ግን እዚህ መንፈሳዊ ሕይወት ስገባ ደግሞ እግዚአብሔር ይመስገን እህቶች እየተባበሩኝ እያስቀጠቀጡኝ ደህና ነበርኩኝ። ትምህርትን እየሰማሁ ምናምን ደህና ነበርኩኝ። አሁን ደግሞ መልሶ ተነሳብኝ። አሃ መልካም። አንድ ነገር መረዳት አለብሽ እህቴ፣ ራስ ምታት ዝም ብሎ አይመጣም። ዝም ብሎ አይመጣም። ከመናፍስት አንጻር ካየ ነው በሁለት መንገድ ሊመጣ ይችላል። አንደኛ በቤተሰብ ዛር አብሮ በተወለደ መንፈስ ማለት ነው። የቤተሰብ ዛር ስላችሁ አብሮ በተወለደ መንፈስ። ሁለተኛ ደግሞ በአይምሮ መተት። ግልጽ ነው አይደል? በምን በአይምሮ መተት ሊመጣ ይችላል። በአይምሮ መተት እንዴት? ሰዎች የእኛን እውቀት ለመስለብ ሲፈልጉ አንድ በተለያየ መንገድ ሊመትቱብን ይችላሉ። ለምሳሌ ቅቤ በመቀባት ሊሆን ይችላል።
በቅባት መልኩ ሊሆን ይችላል። ያንን በሚያደርጉበት ሰዓት ጭንቅላታችን ላይ በዛ መንገድ ይገባል። መንፈሱ ከገባበት ጊዜ ጀምሮ ምልክት ማሳየት ይጀምራል። ራስ ምታት፣ ፍልጠት ያመጣል። አንዱ በዚህ ሊሆን ይችላል። በስምም ሊመተት ይችላል። ግልጽ ነው። በፀጉርም ሊመተት ይችላል። በፀጉር ራሱ በፀጉር ማስያዣ በዚህ አይነት መንገድም ሊገባ ይችላል። ሌላው በተጨማሪ ደግሞ ይሄ አርቲፊሻል በምንጠቀማቸው ነገሮች የለም፣ ለምሳሌ ዊክ፣ በዛም መንገድ የአሕዛብ መንፈስ ነው። ታዲያ ይሄ ዊክ ደግሞ በስጦታ መልክ ሊሰጠንም ይችላል። በነገራችን ላይ ለሴቶች እህቶቼ በዛም መንገድ የሚመጣል መንፈስ ሊኖር ይችላል እና ዞሮ ዞሮ የአሕዛብ መንፈስም ሊሆን ይችላል። የአሕዛብ መንፈስ ስላችሁ ለምሳሌ ቅባት ስንቀባ፣ ሂና ስትቀቡ፣ አርቲፊሻል ዊክ ፀጉር ስትጠቀሙ ያኔ መንፈሱ በዛ አማካይነት ይገባል። አንዱ ይሄ ነው የአሕዛብ መንፈስ። የአእምሮ መተት ወይም ደግሞ የአእምሮ መተት ግን ዓላማው ብዙ ነው። እውቀት ስለብ የተባለ ሊሆን ይችላል። አስጨንቅ ሊሆን ይችላል። ይለያያል አይደል? ሁለቱ አይለያየም? ንገሩኝ እስቲ። እውቀት ስለብና አስጨንቅ ይለያያል። አሳብድ፣ አስጨንቅ የተባለ ስራው በቃ ማስጨነቅ፣ በቃ ራስ ምታቱ አያቋርጥም። አሳብድ፣ አስጨንቅ የተባለ በቃ ጭንቅላታችን መሸከም እስኪያቅተን ድረስ ነው የሚያምን። ራሳችን ከሁለት ከፍሎ ግማሽ ፊታችን የኛ እስከማይመስለን ድረስ ነው የሚያምን። ተደጋጋሚ የሆነ እንቅልፍ የሚያሳጣ ውጋትና ራስ ምታት ነው። አስጨንቅ፣ አሳብድ ዓላማው ነዋ። ማስጨነቅ ነው ዓላማው፣ ማሳበድ ነዋ። ይሄ ነው ዋና ዓላማው። ያ እውቀት ስለብ የተባለ ደግሞ ለጊዜው አድፍጦ ይቀመጣል። በቃ ስራው ማደንዘዝ ነው። በቃ ታነባለህ፣ አይገባህም። ታነባለህ፣ ያነበብከውን ወዲያው ትረሳለህ። የእውቀት ስለብ የተባለ የሚታወቀው በምንድን ነው? በማስረሳት ነው የሚታወቀው። አሁን ሰምተህ አሁን የምትረሳ ከሆነ በቃ ነገሮችን ከተወሰነ ደቂቃ በኋላ እርስት የምታደርግ ከሆነ የአእምሮ መተት ነው። ይሄ ማን ነው? እውቀት ስለብ የተባለ ነው። እና አእምሮ ላይ ብቻ ተቀምጠው ብዙ ስራ የሚሰሩ በብዙ መንገድ የተላኩ መተቶች ሊሆኑ ይችላሉ። አንድ ብቻ አድርጋችሁ አትውሰዱ ልላችሁ ፈልጌ ነው። እና እነኚህ መናፍስት ጭንቅላት ላይ ከተቀመጡ ራስ ምታት ያመጣሉ። ለምንድን ነው ራስ ምታት የሚያመጣው? ዋና ዓላማው ምንድን ነው? ሰው ራስ ምታት የሚታመም ከሆነ መጸለይ ይችላል? ይጸልያል? ራሱን እየፈለጠው ቢጸልይስ ተመስጦ ያለው ጸሎት ነው የሚጸልየው? ራስ ምታቱን ነው አይደል የሚያስበው በጸሎት ሰዓት። ይሄ ነው ዋና ዓላማው፣ ተመስጦን እንዳይኖረው ማድረግ፣ ማሰልቸት። እንደገና ደግሞ ስራ መስራት ይችላል? አእምሮን የሚታመም ሰው ራስ ምታት ያለበት ሰው አይችልም ወንድም፣ አይችልም አይደል? ስለዚህ ስራ እንዳይሰራም ጭምር ነው ማለት ነው ራስ ምታት አጋንንት የሚያመጣው። ስራ እንዳንሰራም ጭምር። ስራ ለምሳሌ ስራ ላይ መተት ካለ ከስራ ለማስወጣት ሲፈልግ ከባድ ራስ ምታት ያመጣል። እግዚአብሔር ይገስጽ። ሰው እንዴት ይኖርበት? በቃ ተው፣ ምን አገባክ? መድኃኒዓለም ይሰር። እግዚአብሔር ይገስጽ። እና ሰው ጭንቅላቱ ከተያዘ ማንበብ አይችልም፣ መስራት አይችልም፣ መጸለይ አይችልም፣ በቃ መስገድ አይችልም። መፍዘዝ ብቻ ነው ማለት ነው። ስለዚህ ለምሳሌ ስራ ላይ የተመተተ መተት ራሱ ካለ ስራ ለዓለም እንዳንሰራ ሲፈልግ ምንድን ነው የሚያደርገው? ራስ ምታት ያመጣል። ከዛ ስራውን ያበላሻል ማለት ነው። በስራ ላይም የተመተተ መተት ሊሆንም ይችላል እያልኳቸው ነው እግረ መንገዴን። ስለዚህ እነኚህ መናፍስቶች ናቸው ስራቸውን እየሰሩ ያሉት። እና መፍትሄው ምንድን ነው? መፍትሄውማ በተለይ አእምሮአችን ብያስ ከሆነ ቅዱስ ዑራኤልን ብንጸልይ መልካም ነው። መልካ ቅዱስ ዑራኤል አእምሮአችንን እያያዘ ራስ ምታት እያመጣ እያስረሳ የሚፈታተንን ከሆነ ከቅዱስ ሩፋኤል ጋር መጣበቅ ነው፣ ወይም አንድ መሆን። መልኩን እየጸለዩ አምላከ ቅዱስ ሩፋኤል ልዑል እግዚአብሔር ስለ ቅዱስ ሩፋኤል ምልጃ ብለ እባክን
አይምሮዬ ላይ ተቀምጦ ራስ ምታት የሚያመጣብኝን ክፉ መንፈስ በሊቀ መልአክ በቅዱስ ሩፋኤል የእሳት ሰይፍ አንሳልኝ እያልሽ መማፀን፣ መጠመቅ በጸሎት ውሃው ይህንን አጥብቆ መማፀን መጸለይ ያስፈልጋል። እና መዝሙረ ዳዊትም ደግሞ አጥብቆ መጸለይ፣ መዝሙረ ዳዊትም ወሳኝ ነው። መዝሙረ ዳዊትም እጅግ በጣም ወሳኝ ነው እና እነኝህን ጸሎት እየጸለዩ በጸሎት ውሃ መጠመቅ፣ በመቁጠሪያ ደግሞ ራሳችንን በመካከለኛ ስሜት በጣም አይደለም። አንዳንዱ መቁጠሪያ ሲቀጠቅጥ አይችልበትም። እንዳይቀጠቅጥ አድርጎ ነው ዛሬ የሚቀጠቅጠው። አንዳንዱ ማለቴ ኃይል እየተጠቀመ በኃይል አይደለም እኮ የሚጋለጠው። በኃይል ስለቀጠቀጥክ እኮ አይደለም የሚያዘው። በመጠነኛ ስሜት በመጠነኛ ነካ ነካም ነው ማድረግ። ነካ ነካ ቸብ ቸብ እያደረግ በመድኃኔዓለም ስም ራስ ምታት ያመጣብኝ ክፉ መንፈስ ተነስ ከጭንቅላቴ ላይ፣ ራስ ምታትን አንሳ አንሳ በመድኃኔዓለም ስም እያለን ወደ ግንባር ወጥቶ እንዲታሰር ማድረግ ይቻላል ማለት ነው። ወንድሜ አንድ ደግሞ እየሰራው ማለት ነው ካመጣው አመቴ ነው ሳውዲ ውስጥ ነው ያለሁት። ብር እየሰራው ቸገረኝ ላለው ሁላ ነው የምልከው እና 5 ሳንቲም አልዝም። ሰው ቸገረኝ ላለው ሁላ ዝም ብዬ እልካለሁ ማለት ነው። እና ይሄን በጣም ቸግሮኛል። ገንዘብ እየሰራው አልዝም። ላኪ ሌላ ሁላ ነው የምልከው። ባለቤቴም ዝም ብሎ ላኪልኝ ይላል። ወር እየቆጠረ ይቀበለኛል። ልክ ወሯን ይቆጥርና ብር አምጪለኛል። የተበቀር ብር ካልሰጠሁት ለብር ብሎ አልደወለ በስተቀር የሌላ ጊዜ አያናግረኝም። ብሯን ወሯን ቆጥሮ ብሯን ብቻ ነው የሚቀበለኝ እና ቸገር ላለው ሁሉ ብሬን እሰጣለሁ። ይሄ ከምን አንጻር ነው ወንድም? እዚህ ጋር ጥንቃቄ አድርጌ ታለምዬ፣ ጥንቃቄ አድርጌ ስልሽ አንደኛ ገንዘብ ስናወጣ በፕሮግራም ይሁን፣ እሺ፣ በፕሮግራም ይሁን። እኛን ምሬት ውስጥ ወደ ማስገባ ጸጸት ውስጥ በማስገባ መልኩ ነው ሰውን መርዳት ያለብን። ለሰውም ገንዘብ ስንልክ ማለት ነው። እንደዚህ መሆን አለብን እንጂ ዝም ብለን ግን ገንዘባችን የምንበትን ከሆነ ችግር አለ። ሁሉም ነገር በልክ ይሁን ቅዱስ ጳውሎስ እንዳለው፣ ነገር ግን ሁሉ በአግባቡና በስርዓቱ ይሁን ይላል። ስለዚህ እኛን በማይጎዳ መልኩ እኛ ወደ ምሬት ውስጥ በማስገባ መልኩ ነው ሰው መርዳት ያለብን፣ ከረዳንም ላይቀር ማለት ነው። ግልጽ ነው አይደለ? ይሄንን ልናደርግ ይገባል። ሁለተኛ ደግሞ ከምንም በላይ ገንዘባችሁን ማኔጅ አድርጉት፣ ክፈሉት። መጀመሪያ አስራት መውጣት፣ ከዛ በኋላ ለራሳችሁ ብላችሁ ደግሞ ታስቀምጣላችሁ። እንደገና ደግሞ ሰው ለመርዳት ብላችሁ ደግሞ ለብቻ ምን ታደርጋላችሁ? ታስቀምጣላችሁ። ስለዚህ ሰው የምትረዱት ከየት ነው ማለት ነው? ሰው ለመርዳት ብላችሁ ያዘጋጃችሁት አለ አይደለ? ከዛ አውጥታችሁ ምን ታደርጋላችሁ? ትረዳላችሁ ማለት ነው። በእንደዚህ አይነት መልኩ ነው መሆን ያለበት። ይሄ ገንዘብን ማኔጅ ባለማድረግ አንዱም የአንቺ ስህተት ነው። በትዳር አጋርሽ በኩል ግን ሱባኤ ግቢና ጠይቂ። ችግር ሊኖር ይችላል። ግልጽ ነው። ገብቼ ማለት ነው ስገባ እሱ ተኝቼ በህልሜ ማለት ነው እሱ አይሆንሽም፣ ፍቺው 80 ቅደጅ፣ ይጠጣል፣ ያቀማል፣ ያጤሳል፣ አንቺ ምን ያደርግልሻል? አንቺ ብርሽም ቦክሽም ብቻ አትዥም ብሎኝ አለፈ ማለት ነው። እንደዚህ አለኝና ይሄን መለሰልኝ ማለት ነው። መልካም። እዚህ ጋር እሺ እህቴ፣ እንደዚህ ቢያልኩት ለምን መሰለሽ? መጀመሪያ ያልኩት በትዳር አጋርሽ በኩል ሱባኤ ግቢበት ያልኩሽ ለሌሎቻችሁም ጭምር ነው ምነግራችሁ። አብዛኛው ባለትዳር ብለው የያዙት ለገንዘብ ብቻ ብለው አግብተው የሚኖሩ አሉ። ለምሳሌ አንዳንድ ሰዎች ምን ያደርጋሉ መሰላችሁ? ወንዶቹ ኢትዮጵያ ያለ ከሆነ በቃ ተጋብተናልና ወይም ደግሞ ጋብቻውን ይመሰረትና የሚገናኘው ለምን ብቻ ነው? ለገንዘብ ብቻ ነው። ባለፈው እንደውም አላኩላችሁም፣ እንደው ይጠቅማችኋል ትማሩበታላችሁ ብዬ ሆነ አጭር መልእክት አልጻፍኩላችሁም? አግብቼዋለሁ ብላ አስባለች እሷ። ከዛ በኋላ
አግብታለች እኮ ተጋብታለች እኮ ኦልሬዲ። ከዛም እስቲ የባሌን ፎቶ ልልቀቅ ብላ ቲክቶክ ላይ ሶሻል ሚዲያ ላይ ትለቃለች። አንዷ ታያለች፣ እንዴ የባሌን ፎቶ እንዴት ትለቂያለሽ ሚዲያ ላይ? የማን ባል? የኔ ነዋ። የኔ ነው። ተጣሉ መሀል ላይ። ከዛ ነገሩን ስታጣራ የኔ ነው፣ እኔንም አግብቶኛል፣ የኔ ነው እኮ ብላ ያችኛዋም ችክ አለች። እችኛዋም የኔ ነው ዋሽቷታል ለካ። ከዛ ሄደችና መረጃውን ይዛ አፋጠጠችው። ስታፋጠው ብዙ ቀባጠረ። መጨረሻ ላይ ግን አመነ። ለካ እሱ አንድ ሰው ብቻ አይደለም አግብቶ ያለው፣ ሁለት ሰው ነበር አግብቶ እየኖረ ያለው። እችኛዋን ከዚች ጋር የሚገናኘው በገንዘብና በገንዘብ ብቻ ነው። ገንዘቧን ብቻ ብሎ ነው ማለት ነው። እንዲህ የሚያደርጉ ብዙዎች አሉ እህት ወንድሞች። ጋብቻ ሁሉ ጤናማ ጋብቻ አይደለም ልላችሁ ፈልጌ ነው። አንድ መርሳት የሌለብን ነገር ይሄ ነው። ነገር ግን እንዲህ አይነቱን ነገር እኛ ደግሞ መንፈሳውያን እንደመሆናችን ችግር ካለ ምንድነው የምናደርገው? አንደኛ ያ ሰው ገንዘብ ብቻ ብሎ የሚጠብቅ ከሆነ የሚልክ ከሆነ ያ ችግር አለ ማለት ነው። ሁለተኛ ደግሞ እንደዚህ አይነት ነገር ካለ በትዳር አጋራችን በኩል ደግሞ ችግር ካለ ከጠረጠርን አሁን እህታችን እንዳደረገችው ፎቶ መልቀቅ እንዲህ አይነት ነገር ምናልባት እሷ ይሄ ማድረጓ ጠቅሟታል። በዚህ መንገድ ዓለማዊ ስለሆነች በዓለማዊ መንገድ እንዲህ በማድረጓ ደርሳበታለች። በአንድም በሌላም ብቻ እግዚአብሔር ረድቷታል። ግን እኛ ግን መንፈሳዊ እንደመሆናችን ምንድነው ማድረግ ያለብን? ሱባኤ መግባት። ምንጠራጠር ከሆነ ችግር ካለ እግዚአብሔር አምላክ ሆይ እያለን መማፀን። አንደኛ ሱባኤውን ደግሞ ምናልባት ካላመንን ነገር በሁለትና በሶስት ይጸናል አይደለም? ደጋግሞ መጠየቅ፣ ንስሐ ገብተን በተለይ ንስሐ ሱባኤያችን የሰመረ እንዲሆን የለም ንስሐ ገብተን ቅዱስ ቁርባን የምንቀበል ከሆነ ደግሞ ቅዱስ ቁርባን ተቀብለን ካልሆነም ንስሐ ገብተን ሱባኤ ገብተን መጠየቅ። አንደኛ ሱባኤ፣ ሁለተኛ ሱባኤ፣ ሶስተኛ ሱባኤ ገብተን እውነታውን ማወቅ። ግልጽ ነው አይደለ? ያን ልናደርግ ይገባል ማለት ነው። እና በጣም እንደዚህ አይነት ለገንዘብ ብቻ ብለው የሚያሳድዱ ሰዎች አሉ። አብዛኛው ደግሞ ጤናማ ትዳር እየመሰለው አብሮ የሚገፋ ሰው አለ። እና ይሄንን ነገር እህቴ ያልኩሽን አድርጊና ያንቺ ውሳኔ ነው ሌላው። እሺ እኔ እንዲያድርጊ አልልሽም። ግልጽ ነው አይደል? አዎ እግዚአብሔር ሲያመልሰልኝ እሱ አሁን ያለኝ ፍቺው ይጠጣል፣ ይቅማል በህልሜ ማለት ነው። ሱባኤ ገብቼ እሺ በለሊቱ ማለት ነው። እና አይሆንሽም እሱ ፍቺው ቃሚ ነው። አንቺ ስለሱ የምታውቂው ነገር አለ? ቆይ የምታውቂው ነገር አለ ስለሱ? ስለ ትዳር አጋርሽ ምንድን ነው የሱን ባህሪ ታውቂያለሽ? የእሱ ባህሪ እንግዲህ አንድ ልጆች አለኝ፣ ሁለት ማለት ነው። ልክ ልጅ ስወልድ እየጣለኝ ይሄድ አራስ ሲሆን ማለት ነው። አራስ ሲሆን መጀመሪያ ቆይ ግን ከይቅርታ ጋራ የተጋባሽው እንዴት ነው? በመንፈሳዊ መንገድ ወይስ እንዲሁ? እንደዚሁ ተዋደን ነው ያገባሁትኝ እና ተዋደን እሺ መንፈሳዊ አላገባሁትም። ተዋደን አገባሁት። ቤተሰብም እሺ ምንም አላክንም። ዝም ብለን እሺ ተዋደን ተጋባን። ልጆች ወለድን፣ ሁለት ማለት ነው። ከዛ ሁለቱም ስወልድ ደግሞ እያመሀኘ ልክ የአንድ ወር አራስ ሲሆን ጥሎኝ ይሄዳል። ጥሎኝ 5 ዓመት 3 ዓመት እየጠፋ ተመልሶ ይመጣል። 5 ዓመት 3 ዓመት? አዎ የት እንደሚሄድ አታውቂም? ተቸግሬ ነው፣ አዳማ ነው፣ ግርግር ነው እያለ ወደ ናዝሬት ነው የሚሄደው። እኔ ወደ ገጠር አካባቢ ነው ያለው። እንደዛ እያለ ይሄዳል። ያንን ደግሞ ይቅር ብዬው ከገባ ይቅር በይኝ ብሎ ከመጣ በኋላ የት እንደሚሄድ አላውቅም። ይቅር በይኝ ሊመለስና ካስገባሁት በኋላ ደግሞ አሁንም 3 ዓመት 4 ዓመት ከቆየው በኋላ አሁንም ወልጄ እንደዛው ደገመኝ። አሁንም ማለት ነው። እሺ አሁንም ደገመኝ ወልጄ የአሁኗንም እንደዛው ያንኑ እንዳረገኝ አሁንም ደገመኝ ማለት ነው። እና ይሄ ሁላ በጣም ይከብደኛል። ህይወቴ በሞላ 5 ዓመት እና 3 ዓመት 4 ዓመት ጠፍቶ ይመጣል በመሀል ይመጣል። ከዛ እቀበለዋለሁ። እኔ ደግሞ የት እንዳለም ሳታውቂ የት እንደደረሰም ሳታውቂ ማለት ነው። አዎ የትም ከርሞ ይምጣ። እሺ
ይቅር ይሄ እለውና አንድ ባህሪው ነው ልበል። አንድ ባህሪው ነው ብዬ ሊያዝ። ሌላስ? አሁን እስቲ በህልምሽ የተረዳሽው ማጨስ፣ መቃም፣ መጠጣት አለ? አዎ አለ አለ። አሁን በተለይ ማመንዘር፣ ልጆችን ሌሎችም። የመጣሁት አዎ አለኝ። ይጠጣል እሺ ይጠጣል፣ ይቅማል። አሁን በቃ ይሄን ስሰማ ትዳርም አለው ምናምን ይሉኛል። ግን ይሄን ሳይ ልጆች ከሚቸገሩ ብዬ እኔ ስደት ሀገር ጥያቸው ትዳርም አለው አለው ይላሉ። እኔ አላውቅም አሉ ነው እና መልካም። በዚህ እሺ እህቴ የመጣ ወንድም አለ ይሄን ቸግሮኛል መልካም። መልስ ይስጠኝ። እሱ ባይሆን ደግመሽ ግቢ 2 እና 3 ጊዜ ደግመሽ ግቢውና አንድ አይነት መልስ የምታገኝ ከሆነ የአንቺ ምርጫ ነው እህቴ። ተወስኖ መኖር በተለይ በዝሙት ህይወት የሚኖር ከሆነ ደግሞ በቤተ ክርስቲያን ስርዓትም አንድ እንድንሆን አይፈቀድም፣ በአንድነት እንድንኖር አይፈቀድም። ነገር ግን አንድ ነገር ልንገርሽ፣ ከዛ በፊት ንስሐ እንዲገባ ምከሪው፣ እንዲቆርብ፣ ተወስኖ እንዲኖር። ጭራሽ ከዛ ቦታ የለበትም ጭራሽ። ይኸውልሽ ንስሐ ገብቶ ቅዱስ ቁርባን ቆርቦ በመንፈሳዊ ህይወት መኖር አይፈልግም። አንዱ አይፈልግም። ከዚህ በፊት የራስሽን ጥረት አድርገሻል? አድርጌያለሁ። በጭራሽ አይፈልግም ይሄ። አሃ ስለዚህ ይሄ ራሱ አንድ ለመለያየት ምክንያት ይሆናል። አንድ ግልጽ ነው አይደለ? ለምሳሌ እንበልና ባልና ሚስት አሉ እንበል እና ባል ናቁረብ ቢባል ወይም ሚስት ናቁረብ ብትለው ባል መክራው አስተምራው እምቢ ቢል አልቆርብም ቢል ምን ታደርጋለች? በንስሐ አባቷም ታስመክራለች። ግልጽ ነው አይደል? በንስሐ አባቷም ምን ታደርጋለች? ታስመክራለች። የምትችለውን ሁሉ ጥረት ታደርጋለች ለቅዱስ ቁርባን እንዲበቃ። ያ ሰውየው ግን በእምቢታው ከጸና ምንድነው የመጨረሻው መፍትሄው? ንገሩኝ እስቲ። መለያየት። ምክንያቱም ቀኝ አይን ብታሰናክል የሚል ቃል አለ አይደለ? ቆርጠ ምን በላት ጣላት። 2 አይን ኖሮ ጋንም ከምትገባ 1 አይን ኖሮ የት ብትገባ ይሻላል? መንግስተ ሰማይ። ስለዚህ አንድ መረዳት ያለብን ነገር ይሄ ነው። ስለዚህ እህቴ ይሄ የአንቺ ውሳኔ ነው ከዚህ በኋላ እሺ ያለው ግልጽ ነው አይደለ? ያው ግን እሱን ነው በቃ ያሰኘኝ ማለት ነው። እሱን በቃ ሳይደውልልኝ ሲቀር ራሱ እንደ እብድ ነው የሚያደርገኝ። እሺ ካላወራሁት በጣም ይጨንቀኛል። አብሮ የመጣ መንፈስ ሊኖር ይችላል እህቴ። ምናልባት ይሄ ሰው በመስተፋቅር አግብቶች ከሆነ በመስተፋቅር ብዙዎች የሚቻገሩት አንዱ ይሄ ነው። ያልሆነ ዋጋ የሚከፍሉት በትዳር ህይወት ውስጥ ባላቸው እያመነዘረ ባላቸው ሌላ ዓለም ውስጥ እየገባ የሚታገሱት ወይኔ እኔ እኮ እርሱን ልረሳው አልችልም የሚሉት መስተፋቅር ሲኖር ነው። ብዙውን ጊዜ ወይ መስተፋቅር ወይ ደግሞ ከሱ የመጣ ቡዳዛር መንፈስ ሲኖር ነው። መስተፋቅር ባይኖር እንኳን በመሃል ከሁለት አንዱ አይጠፋም፣ ወይ ቡዳዛር ወይ መስተፋቅር። ለምሳሌ ወንድና ሴት አብረው አደሩ እንበል አይደል? አብረው አደሩ። ግንኙነታቸው የኃጢአት ነው የጽድቅ የተፈቀደ ነው? ንገሩኝ። ገና ሲገናኙ የኃጢአት ነው አይደል? በዝሙት ነው። ይሄን የኃጢአት ግብር ተከትሎ ቡዳዛር ወይ ከወንዱ ወይ ከሴቷ ወደ ወንዱ ወይ ወደ ሴቷ ይመጣል። ብዙውን ጊዜ ለዛ እኮ ነው አንዳንድ በተለይ ወጣቶች ያኔ በልጅነቴ ከሱ ጋር ተኛው በቃ እሱ ልረሳው አልችልም ትላለች። ያኔ ከሷ ጋር ተገናኘው አንድ ቀን አደርኩኝ በቃ እሷን ልረሳ አልችልም። ለምን መጥቷላ? አንደኛ ግንኙነቱ የኃጢአት ግንኙነት ነው። ይሄን የኃጢአት ግንኙነትን እንደ ግብሩ ይጠቀምና ለዘላለም እሷን እንዳይረሳት መልኳን ልቡ ላይ ያስቀምጠዋል። ወይም ደግሞ ለዘላለም እንዳትረሳው የእሱን መልክ ልቧ ላይ ያስቀምጣል። ከዛ እሱን ምን ያደርገዋል? ዘማዊ እንደ ልብ ይዘሙታል፣ ያቄሳል፣ ይቅማል። ግን እሷን አይረሳት። እሷ ግን እንዲህ የበደላት አትረሳውም እሱን። ለምን? ተይዛለቻ። በማን? ከሱ በመጣ ቡዳዛር። ግልጽ ነው አይደለ? ከማን በመጣ ቡዳዛር?
ከሱ በመጣው ቡዳ ዘር ተይዛለች። ወይም ደግሞ መስተፋቀር ከሆነ ደግሞ እንደዚህ የሚያደርጉ ስላሉ ነው። የታወቀ ነው ይሄ። አብዛኛው 60% ወንዶች ብዙውን ጊዜ ከመንፈሳዊ ርቀው የሚኖሩ የሚፈልጓትን ልጅ እጃቸው ውስጥ ካላስገቡ መስተፋቅር ጋር ነው የሚሮጡት። ታዲያ ያ መስተፋቅር እንዳትረሳው ነው የሚያደርጋት። ስለዚህ ከሁለት አንዱ ወይ በመስተፋቅር ወይ በቡዳ ዘር ሰው ሲያዝ እየበደለሽ እሱ መርሳት አትችይም። እና እሱ ነው። ታዲያ ምንድነው መፍትሄው ለዚህ ከተባለ መጀመሪያ ንስሐ መግባት። ግንኙነቱ የምንድነው ብያቸዋለሁ ቅድም፣ ንገሩኝ። የምንድነው? የኃጢአት ነው አይደል? ኃጢአት ደግሞ ማንን የሚያስቆጣ ነው? እግዚአብሔር አምላክ ልዑል እግዚአብሔርን የሚያስቆጣ ነው አይደል? ስለዚህ ስላስቆጣ ነው በደል ምን ማድረግ አለብን? ንስሐ መግባት። በቃ አምላክን ይቅርታ መጠየቅ። ትክክል። ጌታ ሆይ በድያለሁ፣ ንጽህናዬን ጠብቄ መኖር ሲገባኝ በገዛ እጄ ኃጢአት ሰርቻለሁ፣ በዚህም ተቀጥቻለሁ። ቅጣቱ ምንድን ነው ካላችሁኝ እርሱን አለመርሳት ነው አይደል? እሱ እያመነዘረብን እርሱን አለመርሳት አንድም ቅጣት እኮ ነው። በራሳችን መዘዝ ያመጣ ነው ነው በራሳችን ያመጣ ነው። ስለዚህ መጀመሪያ ንስሐ መግባት። ጌታ ሆይ ስላለፈው ህይወቴ በሙሉ እባክን ካንተ ይቅርታ ጠይቃለሁ። ዳዊት እንዳለው የቀደመ በደሌን አታስብኝ አይደለም? በተለይ መዝሙር ለንስሐ ይወላችሁ። ንስሐ ስትገቡ ከመዝሙረ ዳዊት አንድ ምዕራፍ ልንገራችሁ። መዝሙር 50 ስንት አልኳችሁ? መዝሙር 50 እሱን ደጋግሞ መጸለይ በንስሐ ወቅት። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስልኝ፣ ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ፣ እኔ መተላለፌን አውቃለሁ እያለን ከመድኃኒዓለም ንስሐ በመድኃኒዓለም ፊት ይሄንን ጸሎት እየጸለይን ደጋግመን ይቅርታ መጠየቅ መቻል አለብን። ከዛ እግዚአብሔር ፊቱን ወደ ማን ይመልሳል? የምሕረት ፊቱን ወደኛ ይመልሳል። ያኔ በማን ያሰለጥነናል? በአጋንንቱ ላይ ያሰለጥነናል። ከዛ በኋላ ያንን አጋንንት በመስተፋቅርም በኩል ይምጣ ቡዳ ዘርም ሆኖ ይምጣ ያንን መንፈስ እግዚአብሔር ይቅር ሲለን ይይዝልናል። መድኃኒዓለም ከእግራችን በታች ይጥልናል። ያ መንፈስ ሲያዝ፣ ያ መንፈስ ስራውን ሲያቆም ምንም አይመስለንም ማለት ነው። ይሄ እሱን ካላገኘው በቃ አበርኩኝ የሚለው ነገር ከኛ እየጠፋ ይመጣል ማለት ነው። ግልጽ ነው አይደለም? አንድ መረዳት ያለብሽ ነገር ይሄ ነው። አንድ እህቴ እኮ አለች እዚህ ጋር፣ እኔ ስሟን አልጠቅስም፣ ግን ልክ እንደ አሁን እህቴ እንደተሰቃየችው የምትሰቃይ ስም መጥቀስ አያስፈልግም፣ ግን የገጠማትን ነገር አውርታኝ ነበረ። ለእናንተም ትምህርት ስለሚሆን ልንገራችሁ። ልክ እንደዚሁ እሷም አንድ ወንድን ወደደችው። በቃ መርሳት አልቻለችም። ቀንም ከሌሊትም ሁሌ እሱን ነው የምታስበው። ነጋ ጠባ፣ ግራ ገባት። ሰውን አማከረች። ምንድነው ይሄ ነገር አለች። ፍቅር ነው እና መፍትሄው ምንድነው? መገናኘት፣ አብረው። ከዛ በኋላ ሱባኤ ገብታ እግዚአብሔርን አጥብቃ ተማጸነች። ከዛ ነገራት እግዚአብሔር አምላክ ይሄ ፍቅር ከአጋንንት የመጣ ፍቅር እንደሆነ እናም እውነተኛ ፍቅር ምን ማለት እንደሆነ አስረዳት። ከዛ በኋላ የሱ ፍቅር ጠፋ፣ በሱ በኩል የመጣ ፍቅር። ከዛ የሱ ፍቅር ወዲያ ወደ ማን ፍቅር ተለወጠ መስላችሁ? ወደ አምላክ። አምላኳን በፍጹም ልባ መውደድ ጀመረች። ወደ ትክክለኛው መስመር ገባች። አያችሁ አይደል? አጋንንት ታዲያ ምንድን ነው የሚያደርገው? ለእግዚአብሔር መስጠት ያለብንን ፍቅር ገልብጦ ለማን እንድንሰጥ ነው የሚያደርገው? ለማን እንድንሰጥ? ለሰው፣ ለሱ እንድንሰጠው። ትክክል፣ ለሰው እንድንሰጥ ነው የሚያደርገው። ስለዚህ እህቴ አይሻት፣ አንቺ ያለሽበት ፍቅር ትክክለኛ ፍቅር ውስጥ አይደለም። ወይም አጋንንቱ ለእግዚአብሔር መስጠት ያለብሽን ፍቅር ለሰውየው እንድሰጭ አድርጎሻል። ተይዘሻል ማለት ነው። የአምላክን ፍቅር እንዴት ልረዳ? መዝሙረ ዳዊት፣ ውዳሴ አምላክ በመጸለይ ግልጽ ነው አይደል? ሁለመናዬን ወደ አንተ ምራው፣ የቀደመ በደሌን ይቅር በለኝና ሁለንተናዬን ወደ አንተ ምራው፣ ለሱ ያለኝን ፍቅር ወደ አንተ አድርገው እያለሽ። ለማን ያለኝን ፍቅር? ለአንተ ያለኝን ፍቅር
ለሱ ያለኝን ለሱ የሚሰማኝን ፍቅር እባክህ ወደ አንተ አድርገው። እባክህ አንተን እንድጠማ አድርገኝ በይው። አንተን እንደራብህ አንተ እንድጠማ አድርገኝ። ጌታ ሆይ ጠፍቻለሁ አውጣኝ እያልሽ ጩሂ ወደ መድኃኒዓለም መዝሙረ ዳዊትን እየጸለሽ። ከዛ እግዚአብሔር ሲሰማሽ ምልክት ያሳይሻል። የእሱ ፍቅር እየመነመነ ይመጣል። የሰውየው ፍቅር እየቀነሰ፣ የአምላክ ፍቅር ደግሞ እየተጨመረ ይመጣል። አየሽ አይደል? በዚህ መልኩ ማሸነፍ ትችያለሽ። ይሄን ይመስላል። ገንዘብሽን ግን ያዥ ከእንግዲህ እሺ፣ አታባክኝ። መልካም አሜን አሜን እህቴ። እሺ እህት ወንድሞች፣ የዛሬው መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል። አሁን ጨርሰናል እህቴ። ይኸውላችሁ አንድ ነገር ልንገራችሁ። ነገ የመናፈቅ ሽኝት 7 ሰዓት ነው። እሺ ማክሰኞ አይደለም? ስንት ሰዓት ነው አልኳችሁ? 7 ሰዓት መናፈቅ ሽኝት መርሃ ግብር አለ። 10 ሰዓት ደግሞ ጥያቄና መልስ አለን። እሺ ልክ እንደ ዛሬው ማለት ነው። ያው ያልደረሳችሁ እንዲደርሳችሁ ስለፈለኩ ነው እንደዛ ያደረኩት። ስለዚህ 7 ሰዓት ነገ ጊዜም ስላለኝ 7 ሰዓት የመናፈቅ ሽኝት ላይ ገባላችሁና ከዛ በኋላ 10 ሰዓት ደግሞ ልክ እንደ ዛሬው ጥያቄና መልስ እንቀጥላለን ማለት ነው። ይሄን ይመስላል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ